በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ገድለ አባ ጊዮርጊስ ዘጋስጫ። መቅድም ማለት ቃሉ የግዕዝ ቋንቋ ሲሆን ትርጉሙም መጀመሪያ ወይም መግቢያ ማለት ነው። ወደ ቤት ለመግባት በሩን መክፈት እንደሚያስፈልግ ሁሉ መጽሐፍን ከማንበብ አስቀድሞ መጽሐፉንና ባለመጽሐፉን ማወቅ ያስፈልጋል። መቅድም የሚዘጋጀው በዚህ መሰረት ነው። ይህ መጽሐፍ 2 ገድላትን የያዘ ሲሆን የመጀመሪያው ክፍል የአባ ጊዮርጊስ ዘጋስጫ ሆኖ ይህ ክፍል በራሱ ገድለ አባ ጊዮርጊስ ዘጋስጫ፣ ተአምረ አባ ጊዮርጊስና መልክዓ አባ ጊዮርጊስን የያዘ ሰፊ መጽሐፍ ነው። ሁለተኛው መጽሐፍ ደግሞ ገድለ አቡነ በጸሎተ ሚካኤልና መልክዓ አቡነ በጸሎተ ሚካኤልን የያዘ ክፍል ነው። ሁለቱም ቅዱሳን በተጋድሎ የነበሩበት ዘመን ከግማሽ ምዕተ ዓመት በላይ የሚራራቅ ቢሆንም ቦታው አንድ አካባቢ በመሆኑ በተለይም የአቡነ በጸሎተ ሚካኤል ገዳም ደብረ ጎል ወይም ደብረ ግሽ በግራኝ መሐመድ ወረራ ከጠፋ በኋላ ታሪኩ ተጠብቆ የኖረው በአባ ጊዮርጊስ ገዳም በመሆኑ አሁንም እንደገና ሲመሰረት ከፍተኛውን ጥረት ያደረጉት የአባ ጊዮርጊስ መነኮሳት በመሆናቸው በአሁኑ ሰዓት በአንድነት እንዲተዳደሩ በመደረጉ ሁለቱ ገድላት በአንድ ላይ ተተርጉመው እንዲዘጋጁ ተደርጓል። የገድላቱ ጸሐፊ በዘመኑ የነበረው ሊቅ ወልደ አብ ስለመሆኑ በአባ ጊዮርጊስ ገድል የተገለጸ ቢሆንም ስለ አባ ጊዮርጊስ የተጻፉት በርከት ያሉ ታሪኮች በሌሎች አባቶችም ገድል ውስጥ ይገኛል። ከነዚህም ገድል አቡነ ሳሙኤል ዘዋልድባ፣ ገድለ አቡነ ጽጌ ድንግል፣ ገድለ አቡነ ኢየሱስ ሞዓ፣ ገድለ አቡነ ተክለ አልፋን መጥቀስ ይቻላል። ይህ ለትርጉም የበቃው የአባ ጊዮርጊስ ገድል ከደብረ ባህሪ ጋስጫ አባ ጊዮርጊስ ገዳም የተገኘ ነው። ገድል ማለት ስለ መንፈሳዊ ሕይወት የተከፈለ ተጋድሎን የሚገልጽ የሚተርክ ማለት ሲሆን ተጋድሎውም ከዓለም ከባህሪ ስጋና ከሰይጣን የሚሰነዘሩ የፈተና ወጥመዶችን ለማለፍ በጾም በጸሎት በትዕግስት ተወስኖ አጋንንትን ድል መንሳት ማለት ነው። ተአምር ማለት ደግሞ ድንቅ ማለት ሲሆን እግዚአብሔር በቅዱሳኖቹ ላይ አድሮ በሕይወተ ስጋም ሳሉ ከሞቱም በኋላ ድውያነ ስጋን በመፈወስ ድውያነ ነፍስን በማንጻት እውራንን በማብራት አንካሳን በማርታት ሙታንን በማስነሳት የሚሰራው ድንቅ ሥራ ማለት ነው። አንድም ተአምር ማለት ምልክት ማለት ሲሆን ምልክትነቱም ድንቅ የሆነ የአምላክ ጥበብና ሁሉ የማይሳነው መሆኑን ለማሳየት ከተለመደው ወጣ ብሎ ነገር ግን በቅዱሳት መጻሕፍት ከተገለጸው ድንቅ ሥራ ሳይጣላና የመለኮትን ባህሪ ሳይቃወም በእግዚአብሔር ፈቃድ የሚደረግ ምልክት ነው። ገድለ አባ ጊዮርጊስ ዘጋስጫ። ሰማየ ሰማያት በማይወስነው የኪሩብ ጀርባ በማይሸከመው የዓለምን ፍጥረት ሁሉ በልቡ ሐሳብ በፈጠረው የቀኑን ብርሃንም በቃሉ ንባብ በፈጠረው በረቂቅ ደመና ሆድ የውሃውን ግዘፍ በሚቋጥረው የባህር አንባሪንም በሚቆርጠው ልዩ ሦስት በሆነ በሥላሴ ስም ኃይሉን ሁሉ መናገር አይቻለንም። ነገር ግን ዕውቀትን ለእርሱ እንተውለት ለዘለዓለሙ አሜን። ገድለ አባ ጊዮርጊስ ዘጋስጫ ምዕራፍ 1 ንጹሕና ድንግል የሚሆን እግዚአብሔርን የለበሰ የአባታችን ጊዮርጊስን የአንደበቱን ቅልጥፍና የቃሉን ጣዕም ገድሉንና ትሩፋቱን በመልካም መስማማት እንጽፍ ዘንድ በእግዚአብሔር አጋዥነት እንጀምራለን። በንጹሕ ኃይልና በፍጹም ልብ መስቀሉን ይሸከም ዘንድ ጌታችን ክርስቶስን የመሰለው እርሱ ጌታችን በወንጌል መስቀሉን ያልተሸከመ ያልተከተለኝም የኔ ደቀ መዝሙር መሆን አይችልም እንዳለ ዳግመኛም በሰማያት ያለ የአባቴን ፈቃድ የሚያደርግ እርሱ እናቴ ወንድሜም እህቴም ነው አለ። ይህች መልካም ተስፋ አባታችን ጊዮርጊስን በሥጋው ቁስልን ይታገስ ዘንድ የመስቀሉንም ተግዳሮት ይሸከም ዘንድ አተጋችው። ነፍሱን ያገኛት ዘንድ ጣላት፣ ይገዛትም ዘንድ ናቃት። በኃላፊውም ገንዘብ ወዳጁን ገዛ። ይኸውም ምጽዋት ነው።
ባለቀ ጊዜ በዘላለም ቤታቸው ይቀበሉት ዘንድ የቤተ ክርስቲያን የአንድነቷ ፍጻሜ እኒህ ናቸው። የኃላፊውን ዓለም ከንቱ ሥራ ከማየት እየሸሸ ለእግዚአብሔር ዘወትር የሚገዛ ሆነ። ብፁዕ ጳውሎስ ከክርስቶስ ጋር ከሞታችሁ በእግዚአብሔር ቀኝ የተቀመጠው በክርስቶስ ምድራዊውን ያይደለ ሰማያዊውን ነገር ፈልጉ ያለውን ቃል አስቦ ሰማያዊውን ሥራ ወደደ። ወዳጆቼ ሆይ ዕረፍቱ ሐምሌ 7 ቀን የሆነ የቅዱስ አፈ በረከት ጊዮርጊስን ዜናውን እነግራችሁ ዘንድ ሕሊናዬ ግድ ይለኛል። ነገር ግን የጠላት ዲያብሎስን ውጊያውን ሰልፉን ሁሉ ያሸነፈ የዚህን ኃያል ክብር እጀምርና እናገር ዘንድ እፈራለሁ። በሥጋ ከመዋጋት በነፍስ መዋጋት ይከብዳልና። የሥጋ ውጊያ ጦርነት ከሥጋውያን ጋር፣ የነፍስ ውጊያ ግን ከመናፍስት ጋር ነው። አሁንም ምስጋናዎቹን ለመናገር የእውቀቴን ጉድለት የልቦናዬንም ድካም እኔ አውቃለሁና፣ ይልቁንም ሐሳቤ ደካማ አንደበቴም ጸያፍ ነው። ነገር ግን በዚህ ኮከብ ብርሃን ልቦናዬን ያበራልኝ፣ ዕውቀት ለጎደለው አንደበቴም ኃይልን ይሰጠው ዘንድ የአባታችን ጊዮርጊስ የበዓሉ ደስታ ለጠራቸው ክርስቶስን ለሚወዱ ምዕመናን የሚጣፍጥ ገድሉንና ድንቅ ተአምራቱን በትንሹ እናገር ዘንድ እግዚአብሔርን ተስፋ አደርጋለሁ። ሐሰት ያይደለ እውነትን በእውቀት መሻት እናገር ዘንድ ይስጠኝ። የሚገባውንና የምናገረውንም አስባለሁ። እርሱ ለጥበብ መሪ ለጠቢባንም መቅኛቸው ነውና። የአምላካችን ክርስቶስ ስዕልና ማደሪያ የሆነ የአባታችን ጊዮርጊስን ሥራውን እናገር ዘንድ አባታችን ጊዮርጊስ የሚያበራ የክብር ኮከብ፣ የኢትዮጵያ ብሩህ ፀሐይ፣ ስሙ የሚጣፍጥ ምግባሩም የቀና ነው። ከአብ ከወልድና ከመንፈስ ቅዱስም ሞገስን ያገኘ እርሱ የሃይማኖት መምህር የቤተ ክርስቲያንም መሠረት ነው። ከእነርሱም ዘንድ የማሸነፍ ጋሻን ተቀበለ። የቤቱ አገልጋይ ይሆን ዘንድ አብ የመረጠው፣ የመሠዊያው ካህን ይሆን ዘንድ ወልድ የወደደው፣ የሕጉ አስተማሪም ይሆን ዘንድ መንፈስ ቅዱስ ያከበረው ይህ አባታችን ጊዮርጊስ ነው። በዘመናቸው አባቶቻችንን እናመስግናቸው ይለን ዘንድ የሲራክ ልጅ ኢያሱን ዛሬ ልንጠራው ይገባናል። እግዚአብሔር ብዙ ክብርን ሰጥቷቸዋልና ክብሩንም ከዓለም መፈጠር አስቀድሞ ነው። እኛም እንደዚሁ በእውቀቱ እውነተኛ ካህን የተባለ የቋንቋዎች አባትና የጥበባት ባሕር አባታችን ጊዮርጊስን ዛሬ እናመስግነው። በጥበቡም መካሪ ነው። በትንቢቱም በውስጡ ያለ የቃሉን ጥበብ ይናገራል። የቃሉ ጣዕም እንዳማረ መሰንቆ ነው። የንባቡም ምስጋና እንደ ወይን መጠጥ ደስ ያሰኛል። ከተሳሉ አበውም አንዱ እርሱ ነው። ያልተረሳችበት ጽድቁ ለዘላለሙ ከልጆቹ ጋር ጸንታ ትኖራለች። የሚናገሩበት ስምን ተወ፣ ሕዝቡም በጥበቡ ተናገሩ። ወንጌላዊው ካህን ጊዮርጊስ ያለመለያየት የሥላሴን ሦስትነት ያለመጨመርም የመለኮትን አንድነት የሚናገር ነው። በሰው ባሕሪ መለኮትን በወለደች በድንግል ምስጋና ማህሌት የሚቆምና የሚያመሰግን ጊዮርጊስ ከአላውያን ጋር የሚከራከር የካህዲያንንም ራስ በቃሉ ሰይፍ የሚቆርጥ ነው። ጊዮርጊስ እንደ ሙሴ የኦሪት አስተማሪ፣ እንደ ሄኖክም የተሰወረውን የሚያይ፣ እንደ ኤልያስ ለአምላኩ ሕግ የሚቀና፣ እንደ ኢሳይያስም ቃሉ ከፍ ከፍ ያለ ነው። ጎልያድን የገደለው አዲሱ ዳዊት ይህ ነው። በጎልያድም የተመሰሉ ዲያብሎስና ሰራዊቱ ናቸው። የመንግሥተ ሰማያትን መክፈቻዎች የተቀበለ ጴጥሮስ ይህ ነው። ከኢየሩሳሌም እስከ አልዋሪቆን ያስተማረ ልሳነ ኅፍረት ጳውሎስ ይህ ነው። በዚያም የብርሃን እናት እመቤታችንን አያት። ከነቢያት የትንቢት ወለላ የጠገበ ከሐዋርያትም የትምህርታቸው ምንጭ የጠጣ ነው። ጊዮርጊስ የእውቀት ባሕር፣ የበጎ ሕሊና ምንጭ፣ የምክር መገኛ፣ የምስጢርም ወንዝ ነው። በመለኮት ጨውነት የጣፈጠ በሃይማኖትም ቅባት የታተመ ነው። እንደ አሳፍ አመስጋኝ፣ እንደ ዮሴፍም የተሰወረውን የሚያይ፣ እንደ ዕዝራ ሱቱኤልም ልቦናው የጸና፣ እንደ ዳንኤልም ፈራጅ ነው። ይህ ብሩህ ፀሐይ በእግዚአብሔር ሰማይ በጠፈር የሚያበራ ነው። ይህችም ቅድስት ቤተ ክርስቲያን ናት። በብርሃን ቀን እንደ ምሉ ጨረቃ፣ በደመና ውስጥ እንደሚያበራ ኮከብ እንዲሁ ቤተ ክርስቲያንን በትምህርቱ ብርሃን አስጌጣት። መዓዛውና ፍሬው ልዩ ልዩ የሚሆን የገነት ተክል ነው።
በጽዮን የሽቱ መያዣ የሚጠበቅ ርሄ የተባለ ሽቱ ነው። ከብር መድረክ ላይ የቆመ ንጹሕ የወርቅ አምድ ነው። የመልኩ ደም ግባት የሚያስደንቅ ኅብሩም ድንቅ የሚሆን የህንድ ድንጋይ ነው። ሰምጴር በተባለ ዕንቁ ላይ የተሠራ የዕንቁ ድንጋይ ነው። በጠራ ወርቅ የተጠጋ እብነ ጳዚዮን ነው። በትምህርቱ ብርሃንነት የኢትዮጵያን ምድር ያስጌጣት ከፓፕሩሄም የተገኘ ሶፎርና ሶም የተባለ ዕንቁ ነው። በሙሽራዋ አንገት ላይ እንዳለ ዝርግፍ ወርቅና በሙሽራው ራስ ላይ እንዳለ የዕንቁ አክሊል ቤተ ክርስቲያንን በቃሉ ብርሃንነት አስመካት። በነገሥታት ራስ ላይ እንዳለ እንደ ወርቅ አክሊልና በገዢዎች ጣት ላይ እንዳለ የብር ቀለበት ነው። ለቤተ ክርስቲያን የድርሳኑን መጽሐፍ ሰጣት። በሙሴ የሕግ መጽሐፍትና በነቢያት ትንቢት አጣፈጣት። በሐዋርያት የትምህርታቸው ትእዛዝና በድንግል የምስጋና ማኅሌት አጸናት። በትጉሃን የታላቅነት ዜና በአሸናፊዎች ሰማዕታትና በገዳማውያን መነኮሳት ገድልም አስደሰታት። ጊዮርጊስ በሰርግ ቤት እንዳለ የምስጋና መሰንቆ በበዓል ጊዜ እንደሚሰማ መለከትና በገናም ነው። በአፉ እስትንፋስ በደብረ እግዚአብሔር የሚሰማ የሀገር ደስታም ነው። ጊዮርጊስ በልቦና እርሻ ላይ ሕግን የሚዘራ ጥበበኛ ገበሬ ነው። የቃሉንም ፍሬ ስለ አንዱ ፈንታ 600 እጥፍ አፈራላት። አሁንም እግዚአብሔር ያመሰገነውን ምን አመሰግናለሁ? ጸሎቱና በረከቱ የሃይማኖቱ ኃይል በልቡ አድራ ያለች የአምላኩ የፍቅር ወላፈን በጸሎቱ ስለታመንን በእኛ ላይ ትኑር ለዘላለሙ አሜን። ክርስቶሳውያን ወንድሞቼ ሆይ ልደቱ እንዴት እንደሆነ እንነግራችሁ ዘንድ ይገባል። አባቱ ከተከበሩ ወገኖች ወገን የሆነ ስሙ ሕዝበ ጽዮን የተባለ መጻሕፍትን የሚያውቅ ነው። እናቱም ከወለቃ ሹማምንት ወገን የሆነች ስሟ እምነ ጽዮን ነው። ሸግላ በተባለች አገር የሚያበራ ኮከብ ከነርሱ ተወለደ። እናቱም እግዚአብሔርን በመፍራት አሳደገችው፣ በጥበብና በኃይልም ጸና። የእግዚአብሔርን መንፈስ ከእርሱ ጋር ይሄድ ነበር። በመጽሐፈ መሳፍንት እንደተናገረ ያችም ሴት ልጅ ወለደች፣ ስሙንም ሶምሶን ብላ ጠራችው። ያንም ሕፃን እግዚአብሔር ባረከው። የእግዚአብሔርን መንፈስ በሥራህና በእስታሃል መካከል ባለው በዳን ሰፈር ከእርሱ ጋር ይሄድ ነበር። እንደዚሁ እግዚአብሔር ይህንን ሕፃን ባረከው። የተመረጠ ሰማዕት ጊዮርጊስን በመማፀን ስሙን ጊዮርጊስ ብለው ጠሩት። እንደ ልጆችም የሚታወክ አይደለም፣ እንደ ጓደኞቹም አይጫወትም ነበር። የመምህራንን መንገድ ይከተል ነበር እንጂ ወደ ቤተ ክርስቲያንም ይሄድ ነበር። አባቱ እግዚአብሔርን የሚወድ ቁጥሩ በቤተ መንግሥት በድንኳን ካሉ ካህናት ጋር ነበር። ልጁን በጥሩ አስተዳደግ አሳደገው። ጥቂት ባደገም ጊዜ ወደ ጳጳስ ወስዶ ዲቁናንም አሾመው። ከዚህ በኋላ በንጉሥ ዳዊት ዘመንና የሐይቅ አቃቤ ሰዓት ሰረቀ ብርሃንም በተሾመበት ዘመን በሐይቅ ባሕር ወደምትገኝ የእስጢፋኖስ ገዳም ላከው። የዚያችም ደሴት ካህናት እጅግ ጠቢባን፣ ለማንበብና ለመተርጎም መጻሕፍትን የሚያውቁ ደጋጎች ነበሩ። ስለዚህ ወደ እነርሱ ላከው። ያስተምረውም ዘንድ ለመምህር ሰጡት። ጊዮርጊስ ግን ለማጥናት ዘገየ፣ የእግዚአብሔር ቃልም አልገባውም። ይህም ስለ ኃጢአቱ አይደለም፣ የእግዚአብሔር ሥራና ጌትነቱ በእርሱ ላይ ይገለጽ ዘንድ ነው እንጂ። ጸጋ ያለ መከራ አይሰጥምና ያለ መፈተንም ማብዛት አይቻልም። ደቀ መዛሙርቱ በተጠየቁት ጊዜ ጌታችን እንደተናገረ ይህ ዕውር በማን ኃጢአት ተወለደ? በራሱ ነውን ወይስ በወላጆቹ አሉት። እርሱ አልበደለም፣ ወላጆቹም አልበደሉም፣ የእግዚአብሔር ሥራ በእርሱ ላይ ይገለጥ ዘንድ ነው እንጂ አላቸው። ሐዋርያትም መንፈስ ቅዱስ እስኪወርድላቸው ድረስ በትንሽ ዕውቀት ነበሩ፣ በመጻሕፍት ያለውን ገና አላወቁምና ተብሎ እንደተጻፈ እንዲሁ ጊዮርጊስ የመጻሕፍትን ቃል በመጠኑ በማወቅ ኖረ። ጸሎቱና በረከቱ ከሁላችን ጋር ይሁን፣ አሜን። ገድለ አባ ጊዮርጊስ ዘጋስጫ ምዕራፍ 2። ሌሎች ጓደኞቹም በትምህርት ሲበልጡት ሲቀድሙት ባየ ጊዜ እጅግ አዘነ። ከዕለታትም አንድ ቀን ወደ ቤተ ክርስቲያን ሄደ። መድኃኒታችንም በወንጌል አምናችሁ የምትለምኑትን ሁሉ ታገኛላችሁ ትቀበላላችሁም ያለውን ሰማ። ሁለተኛው ሐዋርያት በምትጸልዩ ጊዜ ተጠራጣሪዎች አትሁኑ፣ የተመኘኸውን ለምን ይፈጽምልሃልም ሲሉ ሰማቸው።
ዳግመኛም ከኪዳን ቃል ያለ ጥርጥር የምንለምነውን ይሰማናል ሲል ሰማ። ከዚህም ጋር መንፈስ ቅዱስ ይህ ጥበብና ዕውቀት ከወዴት ነው ያለውን የሰሎሞን ቃል አሳሰበው። ወደ እግዚአብሔር አመለከትኩ ለመንኩትም። በፍጹም ልቤም ሁሉን በቃልህ የፈጠርክ በጥበብህም ሰውን የፈጠርክ የአባቶቻችን አምላክ የምሕረት ጌታ በጌትነትህ የምትኖር ጥበብን ስጠኝ፣ ከእውነትህም የተነሣ አትናቀኝ፣ እኔ አገልጋይህ የአገልጋይም ልጅ ነኝና አልኩ። ከዚያም ለስም አጠራሯ ክብር ይግባትና በእመቤታችን ስዕል ፊት እንባንም በማፍሰስ በጾምና በጸሎት እንደ መንኰራኵርም በስግደት ከልቡ እንዲህ እያለ ወደ እግዚአብሔር ይለምን ጀመር። አቤቱ የተሰወረ ጥበብህን ግለጽልኝ፣ የማስተዋልና የምክር መንፈስ፣ የጤናና የኃይል መንፈስ፣ እግዚአብሔርን የመፍራት መንፈስ የሆነ መንፈስ ቅዱስን ስጠኝ። ምስጋናህን ይናገሩ ዘንድ አፌንና ከንፈሮቼን ግለጥ፣ ጌትነትህንም አመሰግን ዘንድ ምስጋናህን በአፌ ምላ። ቃልህን ለማወቅ ምስጢርህንም ለመረዳት የልቦናዬን ዐይኖች አብራልኝ። ምስጋናህንም በአፌ ጨምር፣ ከንፈሮቼ ደስ ብሏቸው ስምህን ያመሰግናሉ። አቤቱ የምሻውን የምፈልገውን ፈጽምልኝ። ይኸውም የእግዚአብሔርን ቃል መሻት ነው። ለማንበብና ለመተርጎም አዋቂና አስተዋይ ሆን ዘንድ በቸርነትህም በመለኮትህ ጨው የጣፈጥሁ አድርገኝ። ዳግመኛም መጻሕፍትን ከማወቅ ሳይሆን ከተርጓሚዎች እንደሰማ በድርሳን ያለውን ጸሎት ጸለየ። የየዋህ አቤልን መሥዋዕትና የጻድቁ ኖህን ቁርባን የተቀበልክ ሆይ ጸሎቴን ተቀበል፣ ልመናዬንም ቸል አትበል አለ። አቤቱ የዓለም አባቶች ቁርባናቸውን የተቀበልክ ልመናቸውንም የሰማህ ስማኝ። እሊህም አብርሃም ይስሐቅና ያዕቆብ ናቸው። አቤቱ ሙሴን ስለ ሕዝቡ አሮንንም ስለ መቅሰፍት የነዌ ልጅ ኢያሱንም ፀሐይ በገባዖን ጨረቃንም በኤሎን ባቆመ ጊዜ ዳዊትንም በኢያቡሳዊው በኦርና አውድማ ሰለሞንንም በገባዖን በጸለየ ጊዜ የሰማኸው ስማኝ። ኤልያስን በቀርሜሎስ ተራራ ኤልሳንም በውሃ ምንጮች ሕዝቅያስንም ስለ ደዌው ዳንኤልንም በአንበሶች ጉድጓድ ውስጥ ሦስቱ ሕፃናትንም በእሳት ምድጃ ሐናንም በምስክሩ ድንኳን የሰማሃት ስማኝ። ሕሙማንን ይፈውሷቸው ሙታንንም ያስነሷቸው ዘንድ በሕሙማን ላይ እጃቸውን በጫኑ ጊዜ የአባቶቻችን ሐዋርያት ጸሎታቸውንና ልመናቸውን እንደሰማሃቸው ጸሎቴንና ልመናዬን እንዲሁ ስማ። በፍርድና በመከራ ቀን በኃያላን ነገሥታት ፊት ድል የሚነሱ ሰማዕታትን ርኩሳን መናፍስት ካደሩባቸው ሰዎች የተነሣ የመከራ ፈተና በመጣባቸው ጊዜ ገዳማውያን መነኮሳትን የሰማሃቸው ስማኝ። አቤቱ በየዘመናቸው የሁሉንም ጻድቃን ጸሎታቸውንና ልመናቸውን እንደተቀበልህ የእኔን የኀጢአተኛውን ጸሎትና ልመና በቸርነትህ ተቀበልልኝ ለዘለዓለሙ አሜን። ከዚህም ሁሉ ጋር በልቦናው ካለ ከሃይማኖቱ እሳትነት ከጸሎቱ ማቃጠል የተነሣ እንባውና ወዙ እንደ ደም ይፈስ ነበር። ያን ጊዜም ጸሎቱ ከኪሩቤል የምስጋና ባለሟልነት ጋር ቆመች። የእንባውም መጠጥ በሱራፌል የመሠዊያ ጽዋ ተቀዳ። እነሆ የዓለም ሁሉ ንግሥት በራእይ ተገለጠችለት፣ እንዲህም ብላ ተናገረችው። ራስህን አንጻ፣ ነፍስህንም ቀድስ፣ ያለ እንቅልፍም በትጋት ተዘጋጅ። ወደ እርሱ የምትመለስበትንም ቀጠሮ ሰጠችውና ከእርሱ ተሰወረች። ይህንንም በነገረችው ጊዜ ያን ጊዜ በመንፈስ ቅዱስ ሆነ። እግዚአብሔርም ለሙሴ ወርደህ ሕዝቡን ሥራ አስተዳድር፣ ዛሬ ነገ ራሳቸውን ያንጹ፣ ልብሳቸውንም ይጠቡ፣ እስከ 3 ቀንም ተዘጋጅተው ይጠብቁ። እግዚአብሔርም ወደ ደብረ ሲና ይውረድ ያለው በእርሱ ተፈጸመ። እንዲሁም ንግሥት እመቤታችን ራሱን ያነጻ ዘንድ ጊዮርጊስን አዘዘችው። ልመናውን ለመፈጸም ፈቃዱንም ለማዳመጥ የምትመለስበትን ቀጠሮ ሰጠችው። ከዚያም በሮማይስጥ የአብ ወር በተባለ በ14ኛው ቀን የቀጠረችው ቀጠሮ ደረሰ። ይኸውም በኢትዮጵያ አቆጣጠር ነሐሴ 21 ቀን ነው። ሁልጊዜ ድንግል የዓለም ሁሉ ንግሥት የምትሆን ከሦስቱ አካላት የአንዱ ሕያው አካል እናት እመቤታችን ማርያም ወደ እርሱ መጣች። ከእርሱም ጋር ኪሩቤልና ሱራፌል በየነገዳቸው፣ አርባብና ረበዋትም በአንድነታቸው፣ ማኅበረ መላእክትም በየሥርዓታቸው የተመሰገነች እርሷን እየቀደሱ የከበረች እርሷን እያመሰገኑ ከእርሷ ጋር ነበሩ።
የመላእክት አለቃና መጋቢ ብሉይ ሚካኤልም የመስቀል ምልክት ያለበት የወርቅ ዘንግ በእጁ ይዞ በቀኙ ቆሞ ነበር። በጌታችን ክርስቶስ ምስጢራት የታመነ የአምላክን ሰው መሆን ያበሰረ ገብርኤልም መልኩ እሳት የሚመስል ጽዋን በእጁ ይዞ በስተግራዋ ቆሞ ነበር። ሕፃኑ ጊዮርጊስም የዓለም ሁሉ ንግሥትን ከኃይላት ሰራዊት ጋር ባያት ጊዜ በግንባሩ ወደ ምድር ወደቀ፣ እንደ ሞተም ሰው ሆነ። ያን ጊዜም የምትራራ እመቤታችን ዳሰሰችው፣ ተነሳ፣ ሕሊናው ተመለሰለት፣ በእግሩም ቆመ። የመረጥኩህና የልጄ ወዳጅ ጊዮርጊስ ብላ በስሙ ጠራችው። ከእውቀት ወንዝ የመጣና ከጥበብ ምንጭ የተገኘ ከመለኮት ባሕር የተቀዳ ይህን ንጹሕ ጽዋ እንካ፣ ንሳ፣ ጠጣ። ለስም አጠራሯ ሰጊድ ይሁንና የዓለም ሁሉ ንግሥት እመቤታችን ያን ጊዜ በቀኝ እጇ ሰጠችው። ሳይጠጣውም ወደ ውስጡ ተመለከተ። ይህን ጽዋ የጠጣ አይኮነንም ከሕይወት ባሕር ተቀድቷልና የሚል መጽሐፍን አገኘ። ያን ጊዜም ብፁዕ አፈ በረከት ጊዮርጊስ ያን መንፈሳዊ መጠጥ ጠጣ። በአፉም ውስጥ ከማዕርና ከስኳር የሚጥምና ከወተትም የበለጠ የሚጣፍጥ ሆነ። ከቅባትም የሚያለመልም ከወይንም የሚያስደስት ሆነ። ይሄውም በዮሴፍ ቤት በጽርሐ ጽዮን ሐዋርያት የጠጡት መንፈሳዊና ሰማያዊ መጠጥ ነው። በበዓለ ሐምሳ ከጠጡት ያልተለየ ነው። ይሄውም የሚናገር እሳት፣ የሚያድን እሳት፣ መለኮታዊ እሳት ነው። ወንጌላዊው ሉቃስ በሐዋርያት ሥራ እንደተናገረ 50ኛውም ቀን በተፈጸመ ጊዜ ሁሉም አንድነት በአንድ ቦታ ተሰብስበው ሳሉ ድንገትም ከሰማይ እንዳውሎ ንፋስ ድምፅ ያለ ድምፅ መጣ። የነበሩበትንም ቤት መላው። እየተጎረደ እንደሚሄድ እሳት የተከፋፈሉ የእሳት ላንቃዎች ታዩአቸው። በሁሉም ላይ አደረባቸው። ሁሉም ኃያል የሚሆናቸው መንፈስ ተመሉ። ይናገሩም ዘንድ መንፈስ ቅዱስ እንዳደላቸው መጠንም እየራሳቸው በየአገሩ ሁሉ ቋንቋ ይናገሩ ጀመር። በአገሩም ሁሉ ቋንቋ አናገራቸው። ለዚህም አባት ጊዮርጊስ ቤተ ክርስቲያንን ያስጌጠበት የመጻሕፍትን ምስጢራት የማኅሌትንና የድርሳናትን ቃል ምስጋናዎችንም ሁሉ ገለጠለት። ቅዱስ ጳውሎስ እንደተናገረ ለእያንዳንዱ በመንፈስ ቅዱስ የሚሰጠው ስጦታ ልዩ ልዩ ነውና ለሁሉም ጌታ እየረዳ እንደ ዕድሉ ይሰጠዋል። ለእያንዳንዱ እንደሚገባውና እንደሚጠቅመው በግልጥ ይሰጠዋል። የጥበብ ቃል የሚሰጠው አለው፣ በመንፈስ ቅዱስም የእውቀት ቃል የሚሰጠው አለው። በመንፈስ ቅዱስ ሃይማኖትን የሚሰጠው አለው። ድውይ የመፈወስ ሥልጣንም የሚሰጠው አለው። የእርዳታና የኃይል ሥራ የሚሰጠው አለው። ትንቢት መናገርን የሚሰጠው አለው። በመንፈስ ቅዱስም ትርጓሜን ማወቅ የሚሰጠው አለው። የየአገሩን ቋንቋ እንዲያውቅ ትርጓሜ የሚሰጠው አለው። በዚህም ሁሉ ሁሉንም የሚረዳቸው መንፈስ ቅዱስ አንድ ነው። ይህንንና ይህን የመሰለውን ሀብት አባታችን ጊዮርጊስ የዓለምን ሁሉ ንግሥት ከምትሆን ከመቤታችን እጅ በልጇ ፈቃድ በአባቱም ፈቃድ በመንፈስ ቅዱስ ፈቃድ ተቀበለ። አፈ በረከት አባቴ ጊዮርጊስን ከቅዱሳን በማን እመስለዋለሁ? ነቢይም ባልኩት ጊዜ ከነቢያት ይበልጣል፣ ሕግንም የሠራ ብለው ከነርሱ እርሱ ይበልጣልና። ዕዝራ ሱቱኤል ከሊቃነ መላእክት በአንዱ እጅ ጽዋን ጠጣ። እርሱ ራሱ እንዳለ በማግስቱም ቃል መጣ። ጠራኝም፣ ዕዝራ አፍህን ግለጥ፣ የማጠጣህንም ጠጣ አለኝ። አፌን ገለጥኩ። መልኩ እሳትን የሚመስል ውሃን የተመላ ጽዋንም አጠጣኝ። ተቀበልኩ፣ ጠጣሁም። ልቤም ፈጽሞ ጥበብን ተናገረ፣ በልቤም ላይ በረታ። ነፍሴም ትጠብቀውና ታስበው ነበር። አፌም ተገለጠ፣ ተከፈተ፣ ዝምም አላለም። ይህ ጊዮርጊስም በሊቃነ መላእክት በእመቤታችን እጅ ጽዋን ጠጣ። ሄኖክም በዚያ ቦታ የማይቆጠር የጽድቅ ምንጭን አየሁ፣ የጥበብ ምንጮችም ይከቡታል። የተጠሙትም ሁሉ በእርሱ ይጠጣሉ፣ ጥበብንም ይመላሉ አለ። ብፁዕ የሆነ ጊዮርጊስ ግን ከጥበብ ምንጭ ጠጣ። ይኸውም የጥበባትን ፈጣሪ ከወለደች መሃል እጅ ነው። ፈጽሞም ጥበብን ተመላ። ኢሳይያስም አለ፣ ከሱራፌል አንዱ ወደ እኔ ተላከ። ከመሠዊያው በጉጠት የወሰደው ፍም በእጁ ነበረ። ከንፈሮቼን ዳሰሰኝ፣ አስነካኝ። እነሆ ከንፈሮችህን አስነካሁህ፣ ኃጢአትህን አራኩልህ፣ በደልህንም ያነጻሃል አለኝ። አፈ በረከት ጊዮርጊስ ግን ኪሩቤል የሚያመሰግኑት ሱራፌልም የሚቀድሱት እሳተ መለኮትን የወለደች እመቤታችን ከእሳት ጽዋ
ከንፈሩን አስነካችው። ሕዝቅኤል አለ፣ የሰው ልጅ ሆይ ከሰጠው ከዚች መጽሐፍ አፍህ ይብላ ሆድህም ይጥገብ አለኝ። በላኋት፣ በአፌም ውስጥ እንደ ማር ጣፈጠችኝ። በዋጥኳትም ጊዜ በሆዴ መራር ሆነች። ጊዮርጊስ ግን ከሕይወት ምንጭ እጅ ይህን መጠጥ በቀመሰ ጊዜ በአፉ ውስጥ የጣፈጠች ሆነችለት። በጠጣትም ጊዜ ልቦናው ጥበብንና ምክርን ተናገረ፣ በልቦናውም ላይ የጸና ሆነ። እርሱ ከነቢያት እንዲበልጥ የተገለጠ ሥራ ነውና። ለእነርሱ በመላእክት እጅ ሀብት ተሰጣቸው፣ ለጊዮርጊስ ግን መላእክትን በፈጠረ እናት እጅ ተሰጠው። ከመንፈሳቸው የእግዚአብሔር መንፈስ ይበልጣል ተብሎ እንደተጻፈ ጌታችንም በወንጌል ብዙ ነቢያትና ጻድቃን እናንተ የምታዩትን ሊያዩ ተመኙ፣ አላዩም፣ እናንተ የምትሰሙትን ሊሰሙ ተመኙ፣ አልሰሙም አለ። የእውቀት መጻሕፍትን የበሉ መለኮታዊ ሕይወት ያለው ጽዋንም የጠጡ አባቶቻችን ነቢያትና ሐዋርያት የዕድላቸው ሀብት ከእግዚአብሔር ዘንድ በሚገኝ ጸጋ ዕድል በአባታችን ጊዮርጊስ ላይ ተፈጸመ። አስቀድመን እንደተናገርን የሚረዳቸው አንድ መንፈስ ቅዱስ ነውና ጸሎቱና በረከቱ ከሁላችን ጋር ይሁን፣ አሜን። ምዕራፍ 3 ይቀጥላል። ገድለ አባ ጊዮርጊስ ዘጋስጫ ምዕራፍ 3። ገድለ አባ ጊዮርጊስ ዘጋስጫ ምዕራፍ 3። እንግዲህ ወደ ቀደመ ነገራችን እንመለስ። ከነቢያትና ከሐዋርያት ቃል ከጣፈጡት ከመጻሕፍት ጣፋጭነት የተነሳ ሕሊናችን ተማርኮ ነበርና እመቤታችን ማርያም ለብፁዕ ጊዮርጊስ ጽዋውን ካጠጣችሁ በኋላ ያን ጊዜ 5 የምስጢር ቃላትን አስተማረችው። የሕሊናን ዓይኖች ያበራሉና የልቦናንም ጆሮዎች ይከፍታሉና። ከዚህ በኋላ ከእርሱ ተሰወረች፣ ከማይተኙ ከትጓን መላእክትም ጋር ወደ ሰማይ አረገች። ለስም አጠራሯ ምስጋና ይገባል፣ ለንግሥትነቷም ክብር ይገባል ለዘላለሙ አሜን። የአምስቱ የምስጢር ቃላት ትርጉምም ዕውቀትን የተመሉ መንፈሳውያን አባቶቻችን እንደነገሩን ከእመቤታችን ማርያም እጅ በተሰጠው በመንፈስ ቅዱስ ስጦታ ትምህርት ሳይማር በአንድ ቀን የዳዊትን መዝሙር ማጥናት ነው። መዝሙረ ዳዊትን ግን ዕብራውያን በአምስቱ የስሜት ሕዋሳት ቁጥር ለ5 ከፍለውታል። እነዚህም መስማት፣ ማየት፣ ማሽተት፣ መቅመስና መዳሰስ ናቸው። የመጀመሪያው ክፍል መጨረሻው 40ኛው መዝሙር ነው። የሁለተኛው ክፍል መጨረሻው 71ኛው መዝሙር ነው። ሦስተኛው ክፍል መጨረሻው 88ኛው መዝሙር ነው። አራተኛው ክፍል መጨረሻው 105ኛው መዝሙር ነው። አምስተኛው ክፍል መጨረሻው 150ኛው ክፍል ነው። የእነዚህም ክፍላት መጨረሻ ለይኩን ባለ ጊዜ ይታወቃል። ሌሎች ግን ስለ 5ቱ የምስጢር ቃላት እመቤታችን ከእርሱ ከተሰወረች በኋላ የእነዚህን 5ቱን ምስጢር ቃላት ዳግመኛ ይማራቸው ዘንድ እንደ ሌሎቹ ቃላት ከአፉ እንዳይረሱ ጻፈ ይላሉ። ከዚህ በኋላ ብፁዕ ጊዮርጊስ ከእንቅልፉ በነቃ ጊዜ እኒህን 5 የምስጢር ቃላት አገኛቸው፣ በቃሉም አነበባቸው። ከሕሊናውም እንደማይጠፉ ባወቀ ጊዜ ከጻፋቸው መጽሐፍ ደመሰሳቸው፣ አጠፋቸው። ስለ እነዚያም 5 የምስጢር ቃላት ተመርተው ከአገልጋይ ጳውሎስ ቃል ምስክር አለን ይላሉ። በክርስቶስ ያመነ የማውቀው ሰው አለ። ያንን ሰው እስከ 3ኛው ሰማይ ነጥቀው ወሰዱት። በዚያም ሰው ሊናገረውና ሊተረጉመው የማይቻለውን ነገር ሰማ። እንግዲህ ስለ እነዚህ ቃላት ምን እላለሁ? የእነዚህን 5 ቃላት የተሰወረ ምስጢራቸውን እግዚአብሔር ያውቃል። ብፁዕ ጊዮርጊስ ግን ለማንም አልተናገረም፣ ሰወራቸው እንጂ። ሰለሞን ጠቢባን ዕውቀትን ጥበብን ይሰውራሉ እንዳለ ዳዊትም የማይነገር ስውር ጥበብህን አስታወከኝ አለ። ዮሐንስንም 7ቱ ነጎድጓድ የተናገሩትን ስውር አትጻፍ አለው። እንዲሁ ብፁዕ ጊዮርጊስም እነዚያን 5 ቃላት በልቡ መዝገብነት ሰወራቸው፣ ሊገልጣቸው እግዚአብሔር አልፈቀደለትምና። በተረዳ ነገር ግን መዝሙረ ዳዊት ነው። የገነትን ፍሬዎች ሁሉ የሰበሰበ መዝሙረ ዳዊት የገነት አምሳል ነውና አጋንንትን ያሳድዳል፣ መላእክትንም ያቀርባል። ስለዚህም ነገር የሚያስረዳው ሳኦል ከለመዱት ከተቆራኙት አጋንንት በዳዊት መዝሙር ዕረፍት ያገኝ ነበር። ዳግመኛም መዝሙረ ዳዊት ከፊሉ ትንቢት፣ ከፊሉ ተግሳጽ፣ ከፊሉ ጥበብ ነው።
ወደ ቀደመ ነገራችን እንመለስ። ከብርሃን እናት ከእመቤታችን እጅ የእውቀት ጽዋን በጠጣ ጊዜ ከእርሷ አንደበት እነዚህን 5 ቃላት ተማረ። ለጌታ ወዳጅ ለዮሐንስም አደራ ሰጠችው። ድንግልናህን ጠብቅ፣ ድንግልናውን የጠበቀ ሁሉ ወንድሜ ይሆናልና አለችው። ይህንንም ብላ ተሰወረች። ከዚያችም ሰዓት ጀምሮ የልቡ ዓይን በራለት፣ ተከፈተለት። ሕሊናውን በመንፈስ ቅዱስ ክንፎች ተመሰጠ። ወደ አብም ደረሰ። በዚያም ኢየሱስን በአባቱ ቀኝ ተቀምጦ ጰራቅሊጦስንም በአንድ አኗኗር አገኘው። ስለዚህም ብፁዕ ጊዮርጊስ በሥላሴ ገመድ የታሰረ ሆነ። በማይለይም ሰንሰለት ታሰረ። ከልቡ በማይነቀል በፍቅሩ ችንካርም ተቸነከረ። በሃይማኖት ወደ እርሱ ተጠጋ። ከእርሱም ወደ ቀኝ ወደ ግራ አልሸሸም። እንደ ቀለበት በልቡ አስቀመጠው፣ እንደ ማተብም በክንዱ አሰረው። እንደ ዕንቁም በልቡ ሳጥን ውስጥ ጨመረው። እንደ ወርቅም በሕሊናው መዝገብ አስቀመጠው። እንደ መጎናጸፊያም ለበሰው፣ እንደ ነጭ ሐርም ተጎናጸፈው። እንደ ነገሥታት ወታደር ሰይፍም በልቡ ወገብ ታጠቀው። ለሰልፍ እንደተዘጋጀ የድል ጋሻ አነገበው። የአባይ ወንዝ በሐምሌ በነሐሴ፣ የዮርዳኖስም ወንዝ በመከር ጊዜ፣ የጤግሮስም ወንዝ በክረምት ጊዜ፣ የኤፍራጦስም ወንዝ ስንዴ በሚሽት ጊዜ እንደሚመላ እንደዚሁ የፈጣሪው ፍቅር በልቦናው ሞልቷልና ልቦናውን ከወንጌል ምንጮች አጠጣው። የልቡን መርከብም በሃይማኖት ባሕር አስዋኘው። ከዚህም በኋላ ብፁዕ ጊዮርጊስ ወደ መምህሩ ተመለሰ። ያስተምረውም ዘንድ በጀመረ ጊዜ አስቀድሞ እንደተማረ ሰው እያነበበ ትምህርቱን ሁሉ ፈጸመ። መምህሩም ፈጽሞ አደነቀ። በሐይቅ ደሴት ለሚኖሩ ሰዎችም የሆነውን ሁሉ ነገራቸው። እነርሱም ፈጽመው አደነቁ። በቀንና በሌሊት ለሚጮኹ ለተመረጡ ጸጋውን የሚሰጥ እግዚአብሔርን አመሰገኑት። ምስጢሩን ግን አላስተዋሉም። ከዚያችም ቀን ጀምሮ አባታችን ጊዮርጊስ የመጻሕፍትን ንባባቸውንና ትርጓሜያቸውን በጣፈጠ በአማረ ሁኔታ አስተዋለ። ስለ ክርስቶስም ቃላትን ሁሉ ተረዳ ፈጸመም። የሚሰሙትንም አደነቁ። ይህ ሁሉ ጥበብና ኃይል ከየት መጣለት አሉ። ሌሎችም ከዚህ ሕፃን የተነሳ ምን ይሆን አሉ። የእግዚአብሔር እጅ ሥልጣን በእርሱ ላይ ናትና። እመቤታችን ማርያምም የገለጠችለት የመጻሕፍትን ዕውቀት ብቻ አይደለም፣ የመንፈስ ቅዱስ ኃይልንም አለበሰችው እንጂ በክፉ ከሚቃወም ዓለም የሚድንበትን ጥበብና ዕውቀትን ሰጠችው። ከዚህ በኋላ ሥጋውን የመንፈስ ቅዱስ ማደሪያ አደረጋት። በሕዋሳቱም ቅድስናን ተሸከመ። ነፍሱን ለጸሎት ሰረገላ አደረጋት። ሥጋውን ከርኩሳት ነፍሱንም በምድር ያለውን ከማሰብ ጠበቃት። እጁንም እግዚአብሔር የሚጠላውን ርኩስ ነገር ሁሉ ከመዳሰስ፣ እግሩንም ወደማይጠቅም ነገር ከመመላለስ፣ ዓይኑንም ከንቱ ነገር ከማየት፣ ጆሮውንም ሐሜትና አሉባልታ ከመስማት ጠበቀ። ጌታችን በመጽሐፈ ኪዳን ማለትም ትምህርተ ኅቡዓት የሚታዩ ጆሮአችሁን አደንቁሩ፣ በግልጥ ያሉ ዓይኖቻችሁንም ሰውሩ፣ የእግዚአብሔርን ፈቃድ የድኅነታችሁን ምስጢር ታውቁ ዘንድ እንዳለ የቅዱሳት መጻሕፍትን ቃል ከማንበብና የመለኮት ቃልን ከመድገም በቀር የማይገባ ነገር ከመናገር አንደበቱን ጠበቀ። ሰውነቱን በኢየሱስ ክርስቶስ ፍቅር አጸናት። ነፍሱን ከኃጢአት ለያት። ሕሊናውን በመንፈስ ቅዱስ ክንፎች አመጣት። መጻሕፍትንም እስከ ማወቅ ደረጃ አደረሳት። የልቦናውን መርከብ በመለኮት ባሕር አስዋኛት። ከላይ የተሰጠችው የእግዚአብሔር ጥበብ እንዳስተማረችውና እንዳስረዳችው በትእዛዛቱ ገመድ ሕዋሳቱን ሁሉ አሰረ። ከአምላኩ ሕግ እንዳይነዋወጥ በተግሳጽም አስፈርተዋለችና አስደንግጠዋለችምና የሲራክ ልጅ ኢያሱ እንዳለ ፈጽማ እያስፈራችው ከእርሱ ጋር አስቀድማ ትሄዳለች፣ ታስደነግጠዋለች። ነፍሱን እስክታስገዛው ድረስ ትገርፈዋለች፣ በተግሳጽም ታስተምረዋለች። ከዚያም ዳግመኛም ትቀበለዋለች፣ ታስደስተዋለች፣ ምክሯንም ትገልጽለታለች። እንደዚሁም ለብፁዕ ጊዮርጊስ የመጻሕፍት ፍሬዎች ምክርንና ጥበብን ገለጠችለት። የኒህም የጽድቅ መዛግብት ናቸው። ወደ ዕውቀት ቦታም አስገባችው፣ በማስተዋል አልጋም አሳረፈችው፣ በልዑል መጋረጃ ሸፈነችው። ከወልድ ጎን የፈሰሰ የሕይወት ውሃንም አጠጣችው፣ የመንፈስ ቅዱስ እህልንም አብልታ አጠገበችው። ጸሎቱና በረከቱ ከሁላችን ጋር ይሁን፣ አሜን። ገድለ አባ ጊዮርጊስ ዘጋስጫ ምዕራፍ 4 ኆኅተ ብርሃንን እንደደረሰ። ዳግመኛም ከዕለታት አንድ ቀን እንደ ልማዱ ለስም አጠራሯ ስግደት ይሁንና ከመቤታችን ስዕል ፊት ሲጸልይ በፍቅሯ ጣዕም ሕሊናው ተመሰጠ። ወደ ስዕሏም ሄደ፣ አቀፋትም፣ በሃይማኖትም የስዕሏን ጡቶች ጠባ።
ከጡቶቿም ጣዕሙ ድንቅ የሆነ ወተት ፈሰሰለት። አጠገበችው፣ አረካችውም። ያን ጊዜም በመንፈስ ቅዱስ ደስ ተሰኘ። ለምስጋናዋ ክብር የሚገባ ሆህተ ብርሃን የተባለ መጽሐፍንም ደረሰላት። ዳግመኛም በበዓላቶቿ ሁሉ በመንፈስ ቅዱስ ባማረ ዜማ ይደርሳል፣ ይዘምራል። ለሌሎችም ያመሰግኑበት ዘንድ በስውር ይናገራል። እርሱ ግን እንዳያውቁት ራሱን ይሰውራል። አልተሰወረም፣ ድርሰቱ ለሁሉ ታወቀ እንጂ ጌታችን በወንጌል እንደተናገረ በተራራ ላይ የተሰራች ከተማ መሰወር አይቻላትም። ከዕንቅብ በታች ሊያኖሯት መብራትን አያበሩም። በመቅረዟ ላይ አኑረዋት በቤት ላሉት ሁሉ ታበራለች እንጂ። እንደዚሁም ቅዱስ ጊዮርጊስ የሚሠራው ሥራ አልተሰወረም። ከዚያም የምስጋና ድርሰቱን በግልጽ ይናገር ጀመር። በሐይቅ ደሴት የታነጸች ቤተ ክርስቲያንንም አበራት። ከዚያን ጊዜ ጀምሮ የሀገሩ ሰዎች የመጽሐፍትን ቃልና ትርጓሜያቸውን የምስጋና ድርሰትንም ሁሉ ከእርሱ ይጠይቁ ጀመር። ብፁዕ ጊዮርጊስም ይህን ከንቱ ውዳሴ ባየ ጊዜ ፍርሃት ያዘው። ወደ እመቤታችን ማርያም ስዕልም ሂዶ እመቤቴ ሆይ ይህ ሁሉ በምልጃሽ ኃይል ተደረገ ብሎ ጸለየ። ይህም ምስጋና ከስዕልሽ ጡቶች ባፈለቅሽልኝ ወተትም ከክብርሽ ምንጭ ተቀዳ። ንጽሕት ሆይ ንጹሕ ምንጭ ከቅድስናሽ ምንጭ ፈሰሰ። በድሃው በእኔ አፍም ተጨመረ፣ በተናቅሁ በእኔም ማሰሮ ውስጥ ፈሰሰ። እመቤቴ ሆይ ከስዕልሽ ጡቶች በፈሰሰ ወተትም የጎሰቆልኩ እኔን ንጹሕ አድርጊኝ። ከንጽሕናሽ ብርሌ በፈሰሰ የሽቱ መዓዛም አጣፍጭኝ። ንጽሕት ሆይ ለአንቺ ምስጋና ይገባል። ለተወደደው ልጅሽ ይቅር ባይ ለሆነ አባቱም መሐያዊ ለሚሆን መንፈስ ቅዱስም ለዘላለሙ አሜን። ጸሎቱንም በፈጸመ ጊዜ ለስም አጠራሯ ስግደት ይሁንና እመቤታችን ማርያም ተገለጸችለት። ከእርሷም ጋር ጴጥሮስና ጳውሎስ ነበሩ። በእጇም ያዘችው። ብፁዕ ጊዮርጊስንም እሊህ ለዘላለሙ ጠባቂዎች ሁኑህ ብላ አደራ ሰጠችው። እነሆ ለቤተ መቅደስ አገልጋይ ቤተ ሰብእ ይሆን ዘንድ በካህናት አለቃ እናት ለታላላቆች ካህናት አደራ ተሰጠ። አሁን ሃይማኖቱ ብሩህ የሆነ ሰው በብርሃን እናት ቃል ለሚያበሩ ከዋክብት አደራ ተሰጠ። እነሆ የዋህ በግ በእረኞች አለቃ እናት ቃል ለደጋጎች እረኞች አደራ ተሰጠ። ከዚህም ነገር በኋላ ጋስጫ ወደ ተባለች ወደ ተወለደባት አገር ሸግላ ተመለሰ። ከዚያም ሳለ ከዕለታት አንድ ቀን አንዲት ሴት ልብስ ልታሰራ ፈትል ስትፈትል ልቁ የማያበቃ መስሏት ከዚህ እያለች ለልብሷ እንዲበቃ ለማድረግ ቁጥሩን አትርፋ እየፈተለች መሆኗን በሩቅ አያት። ብፁዕ ጊዮርጊስም በመንፈስ ቅዱስ መምላቱን አወቀ። ደቀ መዝሙሩን መልቷል፣ አትድከሚ በላት አለው። ያችም አገር እስከ ዛሬ ድረስ በዚህ ስም ትጠራለች። ከዚህ በኋላ ብፁዕ ጊዮርጊስን ይዘው ወደ ንጉሥ ቤት ወሰዱት። ስለ መነኮሰው ስለ አባቱ ፈንታም በድንኳን በቤተ መንግሥት ካሉ ካህናት ጋር ቆጠሩት። አባቱም ከመነኮሰ በኋላ የአብርሃምና የሌሎች ዘር የሚሆኑ የንጉሡን ልጆች እያስተማረ ጥቂት ዘመን ተቀመጠ። ከዚህም በኋላ ከዕለታት አንድ ቀን ወንጌላዊው ዮሐንስ ሌሊት በራእይ ተገለጸለት። ንጉሡ ስለ ሴት ልጁን ጋብቻ አግባ ቢልህ እሺ አትበለው፣ በዚህም ዓለም ሚስትን አታግባ አለው። ከዚያም በኋላ ንጉሡ ልጁን ስለ ማግባት ተናገረው። ብፁዕ ጊዮርጊስም ይህን ነገር መስራት አይቻለኝም፣ አይሆንም አለ። በዚህ አገር ሚስትን አታግባ ልጅንም አትውለድ ያለው የኤርምያስ ቃል ይጠቅመኛል። እኔ ጳውሎስ ለአንዱ ንጹሕ ድንግል ሙሽራ ለክርስቶስ አጭቻችኋለሁ እንዳለ ራሴን ለእግዚአብሔር አጭቻለሁ። እኔ ለራሴ ሙሽራን አጭቻለሁ። ሰሎሞን ስለ ጥበቡ ይህን ወደድሁ፣ ከወጣትነቴ ጀምሮ ፈለግኳት፣ ለእኔም ሙሽራን ትሆነኝ ዘንድ ወደድኩ እንዳለ ንጉሡም በብዙ ነገር እሺ ማሰኘት ተሳነው። ዕለት ዕለትም መናገሩን አልተወም። ብፁዕ ጊዮርጊስም ንጉሥ አልተወው ባለ ጊዜ ወደ ጳጳስ ሄዶ የቅስና ሹመትን ሥልጣንን ተቀበለ። ከዚህም በኋላ ንጉሡ ስለ ልጁ አልተወውም። ሁለተኛም አባታችን ጊዮርጊስ በሁሉም ነገር ማምለጥ እንደተሳነው ባየ ጊዜ ወደ ውጪ ወጣ። የመነኮሳትን የአመክሮ ልብስ በራሱ እጅ ለበሰ። ይኸውም የመጨረሻው ያልሆነ የአመክሮ ልብስ ነው፣ ለንጉሡ ዓይን የመነኮሰ መስሎ ይታይ ዘንድ። ከዚያን ጊዜ ጀምሮ ንጉሡ መናገሩን ተወው። ከዚህ በኋላ አባታችን ጊዮርጊስ ለነገሥታት፣ ለካህናት ደብተራ፣ ለሁሉም የቤተ መንግሥት ሹማምንት፣ ለንቡራነ እድ፣ ለመኳንንት፣ ለመሳፍንት፣ ለሁሉም የቤተ መንግሥት ሠራተኞች መምህር ሆነ። የኦሪትን ሕግ በማስተማር እየደከመ
የትንቢት መለከትንም እያሰማ የመንግሥተ ሰማያት ወንጌልንም እያበሰረ ተቀመጠ ኖረ። በአባቶቻችን ሐዋርያት የቀኖና ሕግ በዳዊት መዝሙር በገና በመምታት በልጁ በሰሎሞንም ምስጋና ይጋደላል። የኢትዮጵያ ብርሃን በሆነ በያሬድ ማህሌትም ያመሰግናል። እርሱ ከጋርማው ከአባታችን ሳሙኤል ተምሯልና። እርሱ ብፁዕ ጊዮርጊስ ከብሉይና ከሐዲስ ንባባት ፍሬዎችን ይሰበስባል፣ በድርሳናት ቀንድም ያመሰግናል። የተለየ የቅድስት ቤተ ክርስቲያንንም ምስጋና በጀመረ ጊዜ ሕዝቡ ሁሉ ወደ እርሱ ይሰበሰባሉ፣ በመስማትም ይመሰጣሉ። የነገሩን ጣፋጭነት፣ የቃሉ ተወዳጅነት፣ የአንደበቱ ቅልጥፍናን ያደንቃሉ። ጥበበኛው ሲራክ የጥበበኛው ሰው ቃል በጉባኤ ይሰማል፣ ነገሩም ወደ ልብ ይገባል እንዳለ የዚህ ብፁዕ ጊዮርጊስ ድርሰትም ጠማማ ሳይሆን የቀና፣ የተሰወረ ሳይሆን የተገለጠ፣ ቀላል ሳይሆን ከባድ ነውና ከማር ከስኳር ይጣፍጣል፣ ከወተትም ያምራል፣ ከወይንም ያስደስታል፣ ከቅቤም ይልቅ ያለመልማል። በካህናትና በነገሥታት ልብ በሁሉም ሰው ዘንድ የተወደደ ነው። አባታችን ጊዮርጊስም በቤተ ክርስቲያን ሳለ በእርሱ ፊት ይናገር ዘንድ የሚደፍር የለም። ዝም ቢልም እስኪናገር ድረስ ይጠብቁታል። የዳዊት ልጅ ሰሎሞን ዝም ባልኩ ጊዜ ይጠብቁኛል፣ በተናገርኩም ጊዜ ይቀርቡኛል እንዳለ መናገርንም ባበዛ ስለ እርሷ እጃቸውን ባፋቸው ላይ አድርገው አገኛለሁ። ከእኔም በኋላ ለሚነሱ መታሰቢያን እተዋለሁ። በእውነት አባታችን ጊዮርጊስ የጣፈጠ መታሰቢያንና የሚናገሩበት ስምን ተወ። ዳግመኛም ከዕለታት በአንድ ቀን በሕዝቡ ላይ የመቅሰፍት ሞት መጣ። የመቅሰፍት አለቆችም መላእክት በንጉሡ ሰራዊት ላይ ታዘዘ። የእግዚአብሔር ሰው እርሱም በሕማሙ ጦር እስኪነደፍ ድረስ ነፍሱ ተጨነቀች፣ ለሞትም ደረሰች። ምሕረትንም እየለመነ ከልቡ ወደ እግዚአብሔር ጮኸ። ያን ጊዜም የመንግሥት ልብሶችን ተቀዳጅተው የሚያበሩ ልብሶችንም ለብሰው ጴጥሮስና ጳውሎስ ተገለጹለት። የቅዱሳን ማኅበርም ይከተሏቸው ነበር። ብፁዕ ጊዮርጊስም ባያቸው ጊዜ ፈራ። ጌቶቼ እናንተ እነማን ናችሁ አላቸው። ከብርሃን እናት ከእመቤታችን አደራ የተቀበልንህ ጴጥሮስና ጳውሎስ ነን አሉት። አሁንም ከጨለማ ዓለም ወደማያልፈው ዓለም እንወስድ ዘንድ መጣን። በመንግሥተ ሰማያትም ከእኛ ጋር ትሆን ዘንድ የምታያቸው እነዚህ ሁሉ አንተን ለመቀበል የመጡ የቅዱሳን ማኅበር ናቸው። ከዚያም ብፁዕ ጊዮርጊስ የፈጣሪዬን ጌትነት፣ የእናቱን የድንግልን ምስጋና፣ የእናንተን የጻድቃንና የሰማዕታትንም ውዳሴ እስክናገር ድረስ ትንሽ ተውኝ አላቸው። ያን ጊዜ ትተውት ሄዱ። ከሕማሙም ዳነ። ጸሎትና በረከቱ ከሁላችን ጋር ይሁን፣ አሜን። ገድለ አባ ጊዮርጊስ ዘጋስጫ ምዕራፍ 5 መጽሐፈ አርጋኖን እንደደረሰ። ዳግመኛም ከዕለታት አንድ ቀን የድርሰት መጽሐፍን ይጽፍ ዘንድ ወደደ። አንድ ቀንም ሲጽፉ አለ። በማግስቱም ሊጨምር በፈለገ ጊዜ ያን ወረቀት ጥራዝ ነጭ ሆኖ አገኘው። ስለዚህም ልቡ አዘነ፣ የተሰረቀም መሰለው። ጥራዞችም በቆጠረ ጊዜ ሳይጠፉ አገኛቸው። ሁለተኛም በድጋሚ ጻፈ። በማግስቱም እንደ መጀመሪያው ጠፍቶ አገኘው። እስከ 3 እና 4 ቀንም እንዲሁ ሆነ። ከዚያም በኋላ አባታችን ጊዮርጊስ ወደ እመቤታችን ይማለል ይለምን ጀመረ። በኃጢአቴ ወይም በሌላ እንደሆነ ግለጭልኝ አለ። አንድ ቀንም ወደ ቤተ ክርስቲያን በእኩለ ሌሊት ለጸሎት ሲሄድ እመቤታችን በማይነገር ክብር ለጊዮርጊስ ድንገት ተገለጠችለት። ከእርሷም ጋር ሁሉም የቅዱሳን ማኅበር ነበሩ። በእጇም ከፀሐይና ከጨረቃ የሚያበራ መጽሐፍን ይዛ ነበር። ጊዮርጊስም ባያት ጊዜ ወደ ምድር ወደቀ፣ እንደ በድንም ሆነ። እመቤታችንም አነሳችው። ሳትጠይቀኝ መጽሐፌን መጻፍ ለምን ደፈርክ አለችው። እኔ ወድጄህ ከእናትህ ማኅፀን መርጬህ የለምን? ለጴጥሮስ ለጳውሎስና ለዮሐንስም አደራ ሰጥቼሃለሁ። ጊዮርጊስም እመቤቴ ሆይ ደስ የሚያሰኝሽ መስሎኝ ይህን ባለማወቅ አድርጌዋለሁና ይቅር በይኝ አላት። እመቤታችንም ወዳጄ ሆይ ይቅር ብዬሃለሁ አለችው። ልትጽፈው የፈለግከው መጽሐፍም እነሆ በእጄ ተይዟል። ከአሁን በኋላ ግን የተወደደ ልጄ በአንደበትህ ይገልጠው ዘንድ ፈቅዷል። ነገር ግን ከሰማይ ኃይልን እስክትለብስ ድረስ አትቸኩል አለችው። ይህንንም ብላ ተሰወረች። ያን ጊዜም ልቡ እንደ ፀሐይ በራ፣ በሕሊናውም የመለኮት ዕንቁ አበራ። በመንፈስ ቅዱስም መስታወት የተሰወረውን ሁሉ አየ።
እግዚአብሔርን በሚወድ በንጉሥ ዳዊት ዘመንም አርጋኖነ ውዳሴ የሚባል መጽሐፍንም ይደርስና ይጽፍ ጀመረ። በሦስት ስሞችም ሰየመው። እነዚህም አርጋኖነ ውዳሴ፣ መሰንቆ መዝሙር፣ እንዚራ ስብሃት ናቸው። ስለ ጣፋጭነቱም መጽሐፉን ንጉሡ በወርቅ ቀለም አጻፈው። የወርቅ ቀለም ሰሪውም የወርቅ ቀለሙን የሚያስጌጥበት ድንጋይ ባጣ ጊዜ እመቤታችን ዚማት በሚባል አገር እንዳለ ለጊዮርጊስ ሌሊት በራእይ ነገረችው። ኅብሩንም አሳየችው። አባታችን ጊዮርጊስ ከደረስኳቸው ድርሰት ሁሉ የአርጋኖን ምስጋና ይበልጣል አለ። አባ ጊዮርጊስ ዘጋስጫ ውዳሴ መስቀል የተባለ መጽሐፉን እንደደረሰ ዳግመኛም ከዕለታት በአንድ ቀን ጴጥሮስና ጳውሎስ ወደ እርሱ መጡ። መስቀሉንም አምጥተው ከፊቱ አስቀመጡ። የመስቀሉም ቁመት እስከ ራሱ ደረሰ። የመስቀሉም ሁለት ክንፎች በሁለቱ ትከሻዎቹ ልክ ሆኑ። ያን ጊዜም ከሰማይ አንደበትህ እንደ ጴጥሮስና ጳውሎስ አንደበት፣ ሥልጣንህም እንደ ሥልጣናቸው ይሁን። ያን ጊዜም የመንፈስ ቅዱስ ብርሃን በልቡ በራ። ውዳሴ መስቀል የሚባል መጽሐፉን ደረሰ። መጽሐፈ ብርሃን የሚባል መጽሐፍንና የቀንና የሌሊት ሰዓታት መጽሐፍን እንደደረሰ ዳግመኛም በየሰዓቱና በየሥርዓቱ የሚጸለይ የምስጋና መጽሐፍን ደረሰ። ስሙን መጽሐፈ ብርሃን ብሎ ጠራው። እርሱ የእግዚአብሔርን የጌትነት መንገድ፣ የትጉሃንን ምስጋና፣ ብርሃንን የለበሱ የሁሉንም ቅዱሳን አንድነት መንገድ ያሳየናል። ዳግመኛም የንጽሕት ድንግል ምስጋናን እያሳመረ እያስማማ ይናገራል። የአብ ሙሽራ፣ የበጉ እናት፣ የመንፈስ ቅዱስ ማደሪያ፣ የቅድስት ቤተ ክርስቲያን ዘውድ ብሎ ጠራት። አባ ጊዮርጊስ ዘጋስጫ የደብረ ዳሞ ንቡረ እድ በመሆን እንደተሾመ ከዕለታትም በአንድ ቀን እንዲህ ሆነ። አባታችን ጊዮርጊስ የቁርባኑን መሠዊያ ይዞ ለሕዝቡ ያቀብል ዘንድ ካህኑ ወጣ። አባታችን ጊዮርጊስንም ንግሥቲቱን እናቆርባት ዘንድ እንሂድ አለው። አባታችን ጊዮርጊስ ግን አይሆንም፣ ይህ ቁርባን ንጉሠ ነገሥት ነውና ተነስታ ከዚህ ትምጣ አለው። ከዚያ በፊት ንግሥታቱ ካሉበት ወስደው የማቁረብ ልማድ ነበርና እግዚአብሔርን ለሚወድ ለንጉሥ ዳዊትም ነገሩት። እርሱም በዚህ ተስማማ። የአባታችን ጊዮርጊስም ፈቃድ ታደርግ ዘንድ አዘዘ። ከዚያችም ቀን ጀምሮ ንግሥቲቱ ከሕዝቡ ጋር ሥጋውንና ደሙን ይቀበሉ ዘንድ ከመቋሚያቸው ይመጡ ነበር። ከዚያም ንጉሡ አባታችን ጊዮርጊስን የደብረ ዳሞ ንቡረ እድ አድርጎ ሾመው። አንድ ቀንም አባታችን በረከቱን ይቀበል ዘንድ ወደ ሳሙኤል ዘዋልድባ ሄደ። 90 በቅሎዎችን የጫኑ ሰዎችም ተከተሉት። ጻድቁ ሳሙኤልም በዚህ ሁሉ ግርማ ባየው ጊዜ አልቀበለውም እስከ ማለት ደርሶ እንደ ዓለም ሰው አስመሰለው። አባታችን ጊዮርጊስ ግን ጌታችን በወንጌል ቀንበሬን በላያችሁ ተሸከሙ፣ ከኔ ተማሩ፣ እኔ የዋህ እንደሆንኩ ልቤም ትሑት እንደሆነ እወቁ እንዳለ የዋህና ትሑት ሆነ። ስለዚህም ቃል አልተቆጣም፣ ነገር ግን የእግሩን ትቢያ አራግፎ ሄደ። ጌታችን በወንጌል ወደ ገባችሁበት ቤት አስቀድማችሁ ለዚህ ቤት ሰዎች ሰላም ይሁን በሉ፣ ከዚያ የሰላም ልጅ ቢኖር ሰላማችሁ ይደርበት፣ ያለዚያ ሰላማችሁ ይመለስላችኋል እንዳለ በዚያችም ሰዓት እግዚአብሔር የአባታችን ጊዮርጊስን ትሩፋት ሁሉ ለአባታችን ሳሙኤል ገለጸለት። ስላስገባውም አዘነ። የእግዚአብሔር አገልጋይ ወንድሜ ሆይ ይቅር በለኝ፣ አንተ የእግዚአብሔር ሰው እንደሆንክ እንደምትፈራውም የማርያምም ፍቅር እንዳለህ እኔ አወቅሁ ብሎ ደቀ መዝሙሩን ላከ። ወደ እርሱም ይመለስ ዘንድ ለመነው። አባታችን ጊዮርጊስ ግን አልተመለሰም። እርሱን ንቆት አይደለም፣ ለዳሞ ሰዎች ወንጌልን ያስተምር ዘንድ ስለቸኮለ ነው እንጂ። ጌታችን ደቀ መዛሙርቱን በመንገድ ማንንም ሰላም አትበሉ እንዳለ፣ ነገር ግን አባቴ ሆይ እኔ ኃጢአተኛ ነኝ፣ እግዚአብሔር ይቅር ይበልህ ብሎ ወደ እርሱ ላከ። ካሁን በኋላ በረከትህን ይቀበሉ ዘንድ ወደ አንተ የሚመጡ ምዕመናን አትመልሳቸው፣ መጽሐፍ የጻድቅ ሰው ጸሎት ግዳጅ ትፈጽማለች ብሏልና እኔም ወደ አንተ እስክመጣ ድረስ በጸሎትህ አትርሳኝ። ይህንንም ብሎ ሄደ። ከሞተም በኋላ ወደ መቃብሩ ሄደ፣ ወድቆም ተሳለመ። ምንኩስናው የተወደደ አባ ሳሙኤል በማቅ ሥጋውን ያሻክራል፣ ያከሳል። ከእርሱ ጋር የተስማሙ የዱር አራዊትም በፊቱ ይገዛሉ። የሚያስፈራ የአንበሳ አካልንም በእጁ ይለካል።
በዚህ አይነትም ብዙ ካመሰገነው በኋላ ከመቃብሩ በረከትን ተቀብሎ ወደ ቦታው ተመለሰ። ወንድሞቼ ሆይ ስሙ። አንድ ቀንም አባታችን ጊዮርጊስ ሲያገለግል የብርሃን ድንኳን እንደ እሳት ወረደ። የብርሃን ድንኳን እንደ እሳት ወረደ፣ ቅድስት ቤተ ክርስቲያንንም ሸፈናት። የዚያች ሀገር ሰዎችም ባዩ ጊዜ የተቃጠለች መሰላቸው። ውሃ ተሸክመው ወደዚያች ቤተ ክርስቲያን ደረሱ። ያን ጊዜም ብርሃኑ ተሰወራቸው፣ አደነቁ፣ እግዚአብሔርንም አመሰገኑ። ያችንም ቤተ ክርስቲያን እንደ ቀድሞዋ ሁና አገኟት። በልቦናቸው ያላሰቡት ሥጋውንና ደሙንም በጻድቁ እጅ ተቀበሉ። በዚያች ዕለት በረከቱን ይቀበሉ ዘንድ የአባታችን ጊዮርጊስ የጸሎቱ ኃይል ሰብስቧቸዋልና። በታመነ በአገልጋዩ እጅ ለምእመናን ሥጋውንና ደሙን ላደለ ለሰጠ ለእግዚአብሔር ምስጋና ይሁን። ጸሎቱና በረከቱ ከሁላችን ጋር ይሁን፣ አሜን። ገድለ አባ ጊዮርጊስ ዘጋስጫ ምዕራፍ 6 ቅዳሴያትን እንደደረሰ። አንድ ቀንም አባታችን ጊዮርጊስ እንዳስለመደው ሲጸልይ ጴጥሮስና ጳውሎስ ድንገት ተገለጹለት። ክርስቶስ እንደ ኤጲፋኒዮስ የአሕዛብ መምህር አድርጎ ሾመህ አሉት። እጃቸውንም በራሱ ላይ አስቀመጡ፣ ባረኩትም። በጳጳሳትም ሥርዓት እንደሚያደርጉ በፊቱ እፍ አሉበት። ከዚህም በኋላ በማይነገር ምስጋና ወደ ሰማይ አረጉ። ወደ ሰማያት አረጉ። ከዕለታት አንድ ቀንም አንድ አይሁዳዊ መጣ። የእግዚአብሔር ፊቱ ወዴት ነው ንገሩኝ እያለ ክርስቲያኖችን ተከራከራቸው። ሊመልስለት የቻለ ሰውም አልተገኘም። አባታችን ጊዮርጊስ ግን አፉን ገልጦ ለመለኮት ወርድና ቁመት ላይና ታች ቀኝና ግራ ያለው አይደለም፣ በአራቱ ማዕዘን ምሉ ነው እንጂ በመለኮት በፊቱ ደረት በኋላውም ጀርባ ያለው አይደለም፣ እንደ ተጻፈ መለኮት በሁሉ የመላ ነው እንጂ አለ። ጳጳሱም ከደስታው ብዛት የተነሳ ሳመው፣ ባረከው፣ ቅዳሴንም እንዲደርስ ፈቀደለት። ከዚያም ጀምሮ በወንድሞች ዘንድ የታወቀ ጸሎተ ፈትቶን ማለትም የፍታቴ ጸሎትን ይደርስ ጀመረ፣ ከሊቀ ካህናት ተፈቅዶለታልና። ዲያቆኑ ሐናንያ ጳውሎስን ለማጥመቅ እንደተፈቀደለት። አንድ ቀንም አንድ ሰው የአባታችን ጊዮርጊስን ጸሎት ፈትቶ በቤተ ክርስቲያን ሲቀድሱበት በሰማ ጊዜ በአሳቡ ተጠራጠረ። ከሐዋርያትና ከሊቃነ ጳጳሳት ያልተላከ ይህ ቅዳሴ ምንድን ነው አለ። ያም ሰው እየጠላውና እየሰደበው ሳያከብረው ኖረ። በዚያም ሰው ላይ እግዚአብሔር ተቆጣበት። የአርዮስ አንጀት ተዘርግፎ እንደወጣ በመጸዳጃ ቤት በተቀመጠበት አንጀቱ ተዘርግፎ ወጣ። የተመረጡ የአገልጋዮቹን ጠላት ለሚበቀል እግዚአብሔር ምስጋና ይሁን። ዳግመኛም ወንድሞቼ ሆይ በሥጋ ከአባታችን ጊዮርጊስ ወገኖች የሆነ ስሙ ዕዝራ የተባለ እስራኤላዊ ሰው የነገረኝን ነገር ስሙ። በአንድ ቦታም የመጻሕፍትን ንባባቸውንና ትርጓሜያቸውን ከእርሱ ጋር የተማረ አዋቂ ሰው ነበር። ያም ሰው አንድ ቀን በሰንበት ዕለት አባታችን ጊዮርጊስ በቀኑ እኩሌታ ተኝቶ ሳለ ከብሉይና ከአዲስ መጽሐፍ የሌለውን በእግዚአብሔር ቃል ከ3 ሰዓት እስከ 9 ሰዓት ሲያነብ ሰማሁት አለ። ሰምቼም ከነገሩ ኃይል ቃል የተነሳ ልቤ ደነገጠብኝ፣ ጉልበቴም ተብረከረከ፣ ተንቀጠቀጠ። በነቃና በተነሳ ጊዜም የእስራኤል ልጆች ማየት እስኪሳናቸው ድረስ የነቢያት አለቃ የሙሴ ፊት እንደተለወጠ የፊቱ መልክ ተለወጠ። እኔም እንዲሁ ፈራው፣ ማየትም ተሳነኝና ትንሽ ሸሸው። ዕዝራ እያለ ጠራኝ። በተመለስኩም ጊዜ ፊቱን እንደ ቀድሞ አገኘሁት። አባታችን ጊዮርጊስም የእግዚአብሔርን ነገር የሚናገር በዚያች ዕለት ብቻ አይደለም፣ በሁሉም ዕለትና ሰዓት የእግዚአብሔርን ቃል ከመናገር አያቋርጥም ነበር። የአባይ ውሃ ምንጩ ከመፍሰስ እንዳያቋርጥ እንዳይደርቅ እንዲሁ የመንፈስ ቅዱስ ምንጭ ከአባታችን ጊዮርጊስ አፍ አይነጽፍም፣ አይቋረጥም። የተናገረው ሁሉ ተጽፎ ቢሆን ዓለም ባልቻለችውም ነበር። ለወዳጆቹ ይህን ያህል ጸጋ የሰጠ ሁሉን ቻይና በጎ ነገርን ሁሉ ለፈጠረ ለእግዚአብሔር ምስጋና ይሁን። የምታምኑ ወንድሞቻችን ሆይ ከሰይጣን የሚሆን ፈተና አለና እንነግራችሁ ዘንድ ስሙ። አንድ ቀንም ሃይማኖቱ የረከሰ አይሁዳዊ ሰው በቤተ ክርስቲያን ምዕመናን ላይ ተነሳ። ኑ በመጽሐፍት ቃል እንከራከር፣ ከረታችሁኝ ወደ ሃይማኖታችሁ አስገቡኝ፣ ከረታኋችሁም ወደ ሃይማኖቴ ግቡ አላቸው። እነርሱም እሺ አሉት። እግዚአብሔርን የወደደ ንጉሥ ዳዊትን በሰማ ጊዜ ልቡ በሃይማኖት እሳት ተቃጠለ። የካህናት አለቆች ንቡራነ እድ በአገሩ ሁሉ ያሉ መጻሕፍትን የሚያውቁትን ሁሉ ሰበሰበ።
አይሁዳዊውን ለብቻው ምዕመናንንም ለብቻቸው አቆማቸው። አይሁዳዊውንም ፈጥኜ አሳፍር ዘንድ ቃልህን ተናገር አለው። አይሁዳዊውም መለሰ፣ እናንተ የእግዚአብሔር ልጅ የምትሉት ይህ ክርስቶስ የእግዚአብሔር ልጅ ነውና አልዓዛርን የቀበሩበትን ባወቀ ነበር አለ። በወንጌላችሁ ኢየሱስ ቢታንያ በደረሰ ጊዜ አልዓዛርን ወዴት ቀበራችሁት አለ ይላልና፣ እግዚአብሔር ግን የሚሰወረው ሥራ የለም፣ ሁሉ በዓይኖቹ ፊት የተገለጠ ነውና፣ እነሆ በእኔ ኦሪት ያይደለ በወንጌላችሁ ክፍል ነገርኳችሁ፣ በሉ መልሱልኝ አለ። ይህንም በሰሙ ጊዜ አንዱ እንኳ ቃልን መመለስ የቻለ የለም። የእግዚአብሔርን ክብር ጌትነት እንዳያዩ ሰይጣን ዓይናቸውን አሳውሮታልና። ከዚህም በኋላ አባታችን ጊዮርጊስን በመካከላቸው ፈለጉት፣ አላገኙትም፣ ታሞ በቤቱ ነበርና። ስለ እርሱም ለንጉሡ ነገሩት። ያን ጊዜም ንጉሡ ያመጡት ዘንድ የቤተ መንግሥቱን ሹማምንት ላከ። በአልጋ ተሸክመው ፈጥነው አወጡት፣ በመካከላቸውም አስተኙት። አባታችን ጊዮርጊስ የአይሁዳዊውን ቃል ሰምቶ እኔም በእኔ ወንጌል አልከራከርህም፣ በአንተ ኦሪት ነው እንጂ አለ። ትንቢት ለምኵራብ ሃይማኖት ለቤተ ክርስቲያን ነውና። ምኵራብ ዘርን ዘራች፣ ቤተ ክርስቲያን ምርቱን ሰበሰበች። ምኵራብ ግምጃን ሰራች፣ ቤተ ክርስቲያን ለበሰችው። አይሁዳዊው ሆይ እስቲ በል መልስልኝ፣ አዳምን በገነት አዳም ወዴት አለህ? አብርሃምንስ ሚስት ሳራ ወዴት ናት ያለው ማን ነው? ሰይጣንንስ ከወዴት መጣህ ያለው ማን ነው? በሌላም የመጽሐፍ ክፍል አክዓብን ማን ያስትልኛል ይላል። እግዚአብሔር ነው ትላለህ ወይስ የለም አለው። ያን ጊዜም አይሁዳዊው አፈረ፣ ፍርሃትና መንቀጥቀጥም ያዘው። አባታችን ሐዲስ እስራኤላዊ ጊዮርጊስ ግን ከአልጋው ተነሳ፣ የአይሁዳዊውን ፊት በጥፊ መታው። ንጉሥ ዳዊትም የሞት ፍርድንም ፈረደበት፣ ገደሉትም። በአገልጋዮቹ እጅ ጠላቱን ለሚበቀል ለእግዚአብሔር ምስጋና ይሁን። ጸሎቱና በረከቱ ከሁላችን ጋር ይሁን፣ አሜን። ገድለ አባ ጊዮርጊስ ዘጋስጫ ምዕራፍ 7 ስለ ቢቱ። በዚያም ዘመን ስሙ ቢቱ የሚባል አንድ ሰው ሰይጣን ወልድ ብቻውን ያለ አባቱ ይመጣል ሲል አስነሳው። ዳግመኛም ስለዚያ ሰው ሥራዬን እንደሚያደርግ ሰይጣን እንደሚናገረውና ከአጋንንትም ጋር እንደሚጫወት ይናገራሉ። ንጉሥ ግን ይወደው ነበር፣ ክፋቱንም አያውቅም። መጻሕፍትን የሚያውቅ ይመስለው ነበር እንጂ። አባታችን ጊዮርጊስም የቢቱን ክህደት በሰማ ጊዜ በመንፈስ ቅዱስ ተነሳሳ። ልቡ በሃይማኖት ፈላ፣ ነደደ። ቢቱን በሃይማኖት ተናገረው፣ በመጻሕፍት ቃልም ተከራከረው። እሺ ማሰኘትና ወደ ቀናች ሃይማኖትም መመለስ ተሳነው። ከዚያም በኋላ ሁለቱም ወደ ንጉሡ ሄደው ከፊቱ ቆሙ። አባታችን ጊዮርጊስም ንጉሥ ሆይ፣ እነሆ ቢቱ ከልቡ ክህደትን አበቀለ፣ ከሐሞት የሚመር ነገርን ተናገረ። ለምዕመናንም በቃሉ መርዝ ታይቷቸዋል። አብ በሕያውና በሙታን ለመፍረድ ከልጁ ጋር አይመጣም አለ። መድኃኒታችን ያለውን ሳያስብ በሰው ፊት ያመነብኝን እኔም በሰማያዊ አባቴ ፊት አምነዋለሁ። በሰው ፊት የካደኝን ግን እኔም በሰማያት ባለ በአባቴ ፊት እክደዋለሁ። ዳግመኛም አባታችን ጴጥሮስ ለእያንዳንዱ በየሥራው ፊት ሳይነሳ እውነት የሚፈርድ አብን የምትጠሩት ከሆነ አለ። ሌላም ከብሉይና ከአዲስ መጻሕፍት አብ ከልጁ ጋር ስለ መምጣቱ ምስክርነት አመጣለት። ዳግመኛም ሌላም ከብሉይና ከአዲስ መጻሕፍት አብ ከልጁ ጋር ስለ መምጣቱ ምስክር አመጣለት። ቢቱም በወንጌል አብ ከቶ በማንም አይፍረድ፣ ፍርዱን ሁሉ ለወልድ ሰጠው እንጂ የሚል ጽሑፍ የለምን አለ። ንጉሡም የሁለቱንም ነገር ሰምቶ ይህን ነገር ለእኛ ብቻ አይሁን፣ ወደ ጳጳሱ እንላክ፣ ይጥሩትና በፊቱ ትከራከራላችሁ አለ። ንጉሡም ይጠሩት ዘንድ ወደ ጳጳሱ መልእክተኞችን ላከ። ከዚህም ነገር በኋላ ቢቱ በተንኰል የሐሰት መጽሐፍ ጽፎ አባቴ ጳጳስ ወይ አትምጣ፣ መልስም አትመልስለት፣ ጊዮርጊስ ንጉሡ ሃይማኖቱን ካደ አለ ብሎ በመልእክተኞች ላከ። ዳግመኛም ወደ ንጉሡ ገብቶ አጣላው። ጊዮርጊስ አንተን ከሃዲ ብሎ ወደ ጳጳሱ ልኳል አለ። ካላመንከኝም የሐሰት መልእክት ከእነርሱ ዘንድ አለና ይመልሷቸው ዘንድ ወደ መልእክተኞቹ ላክ አለ። ንጉሡ መልእክት ላከ። መልእክተኞችንም ፈጥነው መለሷቸው። እኒያም የጌታችን መቃብር የሚጠብቁ ወታደሮች
ከአይሁድ መማለጃ እንደተቀበሉ ከቢቱ መማለጃ ተቀብለው የሐሰቱን መጽሐፍ ለንጉሡ ሰጡት። ንጉሡም ያችን የቢቱን መልእክት ባያት ጊዜ አባታችን ጊዮርጊስን ይገርፉት ዘንድ አዘዘ። ደሙ በምድር ላይ እንደ ውሃ እስኪፈስ ድረስ ገረፉት። ከንጉሡ አገልጋዮችም አንዱ መጣ፣ የአባታችን ጊዮርጊስን አፉን መታው። በዚያም ቀን እንደ ዲዮስቆሮስ ጥርስ ወደ ምድር ወደቀ። ይህችም መመታት መድኃኒታችን ከሊቀ ካህናቱ አገልጋይ የተቀበላትን መመታት ትመስላለች። ብፁዕ ጊዮርጊስ ግን ደሙን በእጁ ተቀብሎ ወደ ሰማይ ረጨው፣ ወደ ምድር አልተመለሰም። እግዚአብሔር ሆይ ደሜን በግፍ እንደፈሰሰ እንደ አቤል ደም አድርግልኝ አለ። ሲገርፉትም የእግዚአብሔርን ቸርነት ይናገራል። አሳቡም በሰማይ ነበር። እርሱ ብፁዕ ጊዮርጊስ ለሰው ዓይን ከመገረፍም የምገረፈው ግርፋት አይሰማኝም፣ የአምላኬ መላእክት ይመግቡኛልና ቅዱሳንም ግርፋቴን ይቀበላሉ። ከዚህም በኋላ ወደ እስር ቤት አስገቡት። እርሱ ግን ቅዱሳንን በየስማቸው እየጠራ ይጸልይ ጀመር። በዚያችም ሌሊት ከጌታ ወዳጅ ከዮሐንስ በስተቀር ሁሉም ሐዋርያት ተገለጹለት። ከቅዱሳንም ብዙዎች አጽናኑት፣ ከእርሱም ተሰወሩ። በዚያችም ዕለት ብፁዕ ጊዮርጊስ በጸሎት የሌሎችን ሐዋርያት ስም ሲጠራ የዮሐንስን ስም ተወ። በሁለተኛይቱም ሌሊት ዮሐንስ ወልደ ነጎድጓድ ወደ እርሱ መጣ። ከሌሎቹ ሐዋርያት ለይተህ ስሜን ለምን አቃለልክ አለው። ብፁዕ ጊዮርጊስም አንተስ እጅግ ስወድህ እንደ ወንድሞችህ ሐዋርያት ያልተገለጽክልኝና ያላረጋጋኸኝ ለምንድን ነው አለው። ብፁዕ ዮሐንስም ፈገግ ብሎ እንግዲህስ ድህነትህ ደርሳለችና አትፍራ፣ ጽድቅህም ፈጥና ትገለጻለች። በተከታታይ የሚፈጸም ብዙ ምስጢራትንም ነገረው፣ ከእርሱም ተሰወረ። ከዚህም በኋላ ንጉሡ፣ ሊቃነ ካህናት፣ ንቡራነ እድ ሁሉም ካህናት ሲሰበሰቡ ነገራቸውን ይፈጽሙ ዘንድ በሦስተኛው ቀን ቀጠራቸው። ያን ጊዜም እግዚአብሔር መልአኩን ላከ፣ ቢቱን ቀሰፈው፣ ክፉ ሞትንም ሞተ። ቤተ ክርስቲያንም ከክፋቱና ከክደቱ መታወክ አረፈች። በመጽሐፉ ውስጥ የተነገረው የቃሉ ትርጉም ይህ ነው። እኔን ግን ስድቡን እናገር ዘንድ እግዚአብሔር ጠበቀኝ። እርሱ ግን ንጉሥ በቀጠረው ቀን ቤተ ክርስቲያንን እንዳያውካት ሞቱን አፋጠነው። አባ ጊዮርጊስ ዘጋስጫ የሐዋርያትን ማኅሌትና ውዳሴ እንደደረሰ። ከዚህም በኋላ አባታችን ጊዮርጊስ ሐዋርያትን በምስጋና ማኅሌት ያመሰግናቸው ጀመር። ለጴጥሮስና ለጳውሎስ ሰማዕትነት ከተቀበሉበት ዕለት ያችም ሐምሌ 5 ቀን እስከ 12 ወሮች የማኅሌት ምስጋና ወሰነላቸው። ለዮሐንስ ወልደ ነጎድጓድም ክብሩን አብዝቶ በአርያምና በመዝሙር የሚደርስ የማኅሌት ምስጋናን አዘጋጀለት። ለሦስቱም አደራ የተሰጡት ስለሆነ ደረሰላቸው። ለሌሎቹም ሐዋርያት በየስማቸው በወንድሞቹ ዘንድ የታወቀ ምስጋናን አዘጋጀላቸው። ዳግመኛም ውዳሴ ሐዋርያት የሚባል መጽሐፍን ጻፈ። ያንንም ውዳሴ ሐዋርያት የሚባል መጽሐፍን ከሞተ በኋላ የኤልያስ መንፈስ በእጥፍ ሆኖ እንዳደረበት እንደ ኤልሳ የመንፈሱን እጥፍ የተቀበለ የጊዮርጊስ ደቀ መዝሙር ፈጸመለት ተባለ። ዳግመኛም ስለዚህ የጊዮርጊስ ተማሪና ስለ ወንድሞቹ ተናገረ። እናቱ ልጅ ሳለች አባታችን ጊዮርጊስ አያት፣ የሚያበሩ ከዋክብት ከዚች ልጅ ይወለዳሉ አለ። አባ ጊዮርጊስ ዘጋስጫ ከእስር እንደተፈታና ከአቡነ በጸሎተ ሚካኤል ገዳም ገብቶ እንደመነኮሰ። ወደ ቀደመ ነገራችን እንመለስ። አባታችን ጊዮርጊስ በእስር ቤት ሳለ ጻድቅና የዋህ ንጉሥ ዳዊት አረፈ። አባታችን ጊዮርጊስም ታላቅ ልቅሶን አለቀሰለት። የልቅሶውንም ጽናት ባዩ ጊዜ የገረፈና ያሰረህ አይደለምን? በመደሰት ፈንታ ይህን ያህል ለምን ታለቅሳለህ? አሉት። አባታችን ጊዮርጊስም ከዚህ ሌላ እጥፍ ግርፋት እየጨመረኝ ብዙ ዓመት ይኖር ዘንድ በወደድኩ ነበር፣ እመቤቴ ማርያምን ይወዳታልና አላቸው። ንጉሥ ዳዊት ካረፈ በኋላ ጻድቅና ቸር እግዚአብሔርንም የሚፈራ ልጅ ቴዎድሮስ ነገሰ። ብፁዕ ጊዮርጊስን አሰበው፣ ከእስር ቤት አወጣው። ንጉሥ ቴዎድሮስም በ9 ወራት ሞተ። ከእርሱም በኋላ የዳዊት ልጅ ወንድሙ ይስሐቅ ነገሰ። እርሱም ወደደው፣ በካህናት ደብተራ ከፍ አደረገው። በቀናች ሃይማኖት ያጸናቸው ዘንድ ቀድሞ እስካስተማረበት እስከ ዳሞ ድረስ ላከው። አባታችን ጊዮርጊስም አቤቱ ንጉሥ ሆይ እገዛልሃለሁ፣ አቤቱ አምላኬና መድኃኒቴ አመሰግንሃለሁ፣ በስምህም እታመናለሁ።
ረድተኸኛልና ሰውረኸኝማልና ሰውነቴንም ከሚያስሯት ከብዙ ሰዎች ምላስ አድነኸኛልና ከጠላትነትም ከተነሱብኝ ሰዎች ፊት የምትረዳኝና የምትሰውረኝ ሆነሃልና ሰውነቴን ወደ ሞት ካደረሳት ወደ ንጉሥ ከሚያጣላ ከአመፀኛ አንደበትም ሰውረኸኛልና ያለው የሲራክ ልጅ ኢያሱ ጸሎት በእኔ ላይ ተፈጸመ አለ። ከዚያም በኋላ ምንኩስናን ይቀበል ዘንድ ሲሄድ በዮሐንስ ከማ ዘመን ከአባታችን ተክለ ሃይማኖት ገዳም ደብረ ሊባኖስ ደረሰ። እስከዚያ ድረስ የአመክሮ ልብስ ለብሶ ይኖር ነበርና የዚያችም ገዳም መነኮሳት እንደ ፍጹም አባታቸው ደጋጎችና ፍጹማን ነበሩ። ነገር ግን ቀዳሚት ሰንበትን ይሽሯት ነበር፣ ቤተ ክርስቲያንም ሲያንጹባት አገኛቸው። ሐዋርያው ጳውሎስ ለቆላስይስ ሰዎች በመልእክቱ በበዓላትም በሰንበትም እንዳያስቷችሁ እወቁ ያለውን ምክንያት ያደርጋሉ። አባታችን ጊዮርጊስም ይህን ባየ ጊዜ በመጽሐፍት ቃል ብዙ ተከራከራቸው። እነርሱ ግን አልተቀበሉትም። ስለዚህም ሥራ ከዚያ ሄደ። ድንግልና ሰማዕት ወደ ሆነው ወደ አባ በጸሎተ ሚካኤል መቃብር ደረሰ። ከልጅነቱ ጀምሮ በጣም ይወደው ነበርና በዚያም በመልካም ሥራ ሁሉ ፍጹም ከነበረው የገዳም ኃላፊ አባ ቴዎድሮስ የምንኩስናን ልብስ ለበሰ። ከዚያም ጊዜ ጀምሮ ጾምና ጸሎትን አበዛ። በብርድና በወርጪ ወደ ባህር የሚገባበት ጊዜ አለ፣ በዚያም ይጸልያል። ከባድ ዝናምና በረዶ ከሆነ ልብሱን ጥሎ ወደ ውጭ ይወጣል። በሥጋውም መከራ ይቀበል ዘንድ ራቆቱን ይቆማል። ጌታችን በተሰቀለበትና በሁሉም ሐዋርያት የመታሰቢያ ዕለት ደሙ በምድር ላይ እንደ ውሃ እስኪፈስ ድረስ ይገረፋል። በተመሰገነች በአርባ ጾም በፀሐይ ሁል ጊዜ ሲጸልይ ይውላል። የሌሊት እኩሌታ በሆነም ጊዜ ወደ ቤተ ክርስቲያን ይገባል። በራሱም ላይ ኦሪትን የመንግሥትን ወንጌልንም ከላይ አድርጎ ይሸከማል። ቅጥሮቿንም መቶ ጊዜ ይዞራል። በሁሉም ሌሊት እንደዚህ ልማድ ነበረው። ዳግመኛም ከዚህ ሌላ እስከ ሞቱ ቀን ድረስ በብዙ ጾምና ገድል ኖረ። ጸሎቱና በረከቱ ከሁላችን ጋር ይሁን አሜን። ምዕራፍ 8 ይቀጥላል። ገድለ አባ ጊዮርጊስ ዘጋስጫ ምዕራፍ 8 ፍካሬ ሃይማኖት የተባለ መጽሐፍን እንደደረሰና አባታችን ጊዮርጊስን ቄርሎስና ኢትዮጵያዊው ዮሐንስ አፈወርቅ ብለው እንደሰየሙት። ከዕለታት አንድ ቀን አንድ ሰው ቴዎድሮስ የተባለ የሰራዊት አለቃ ገዢ ስለ ቀናች ሃይማኖት ጠየቀው። ፍካሬ ሃይማኖት የተባለ መጽሐፍን ደረሰለት። ያንንም መጽሐፍ ንጉሡና ምስጢር የሚያውቁ ሁሉም ካህናት ባዩትና ባነበቡት ጊዜ በእውነት ዮሐንስ አፈወርቅና የበረከት አፍ ቄርሎስ ተነሱ። ኢትዮጵያ በቁስጥንጥንያ ተመሰለች፣ እስክንድሪያንም ተካከለቻት አሉ። ስለ አባ ጊዮርጊስና አባ ጽጌ ድንግል ዳግመኛ እንነግራችሁ ዘንድ ስሙን። በአባታችን ጊዮርጊስ ዘመን በወለቃ ወንዝ መካከል አባ ጽጌ ድንግል የሚባሉ አንድ ጻድቅ ነበሩ። ጻድቁ አባ ጽጌ ድንግልም የላሊበላ ሕንፃን የሚመስል እንደ አባታችን ጊዮርጊስ ያለ ሕንፃን አነጹ። የደብሩ ስም ደብረ ጽጌ ሲሆን ለወለቃ ወንዝ ቅርብ ነው። ሁለቱም አባ ጊዮርጊስና አባ ጽጌ ድንግል በየቀኑ በወለቃ ወንዝ ይገናኛሉ። ዋጋ የሚገባቸውም የእግዚአብሔርንም ምስጢራት ይነጋገራሉ። በፈጣሪያቸውም ዘንድ የከበሩ ናቸው። በክረምት ወራት ግን የውሃው ማዕበል ስለሚከለክላቸው አይገናኙም። ስለዚህም በክረምት ጊዜ ያዝኑና ይተክዙ ነበር። ከዕለታት በአንድ ቀን በወለቃ ወንዝ መካከል ድልድይ ይሰሩ ዘንድ አሰቡ። በጠነከረ ልብና እግዚአብሔርንም በማመን ሊሰሩ ጀመሩ። በወንዙም ላይ የመሬቱን ትቢያ በተኑ። በእግዚአብሔርም አጋዥነት ሰውን የሚያስደንቅ ሰፊ ድልድይ ተሰራላቸው። ዳግመኛም እንንገራችሁ፣ አንድ ቀን የበጎ ሥራ ጠላት ሰይጣን ቀናባቸው። ቁመቱ 4 ክንድ የሆነ ረጅም ድንጋይን አንስቶ ሁለቱ ጻድቃን እንዳይገናኙ ከመካከል ድልድዩን ይሰብር ጀመረ። ለአባታችን ጊዮርጊስም ሰይጣን ከቦታው ተቀምጦ ድልድዩን ሲሰብር ታየው። አባታችን ጊዮርጊስም በእግዚአብሔር አጋዥነት በነፋስ ሰረገላ ተጭኖ ካለበት ቦታ ጀምሮ 3 ሰዓት የሚያስኬደውን መንገድ በቅጽበት ደረሰበት። ሰይጣኑንም ይዞ በጦር ወጋው። በብረት ሰንሰለትም አስሮ ድንጋዩን አሸክሞ ወደ ቦታው አመጣው። 12 ዓመታትም አሰረው። ይህም ድንጋይ እስከ ዛሬ ለመነኮሳት ማገልገያ ሆነ። የምንነግራችሁን የምትሰሙ ሰማያን ሆይ አስቀድመን የነገርናችሁ ስለ ድልድዩ ሥራና ለቤተ ክርስቲያን ደወል ስለሆነው
ድንጋይ በእውነት በጆሮአችሁ የሰማችሁትን ታዩ ዘንድ ኑ። እነሆ ሰዎች ሲነጋገሩ ደስ የሚያሰኝ ሆነው ድልድዩ በወንዝ መካከል ድንጋዩም በገዳሙ ውስጥ አለ። እግዚአብሔር በቅዱሳኑ ላይ ድንቅ ሥራን አደረገ። ዳግመኛም ከዕለታት በአንድ ቀን አንድ ገዢ በአባታችን ጊዮርጊስ ላይ ቀናበት። በሥጋም ዘመዱ ነው። በእግዚአብሔርና በሰው ዘንድ ያለውን የአባታችን ጊዮርጊስ ባለሟልነቱን ክብሩን ባየ ጊዜ ከንጉሡ በሐሰት አጣላው። ሐሰተኞችም ሰዎችንም ከእርሱ ጋር አስተባበረ። ንጉሡ ግን እንደ ዳዊት የዋህ ነበርና ተንኰሉን አላወቀም። ነገሩን ሰምቶ ከቤቱ አስወጥቶ ወደ ሌላ አገር ሰደደው። በገመድም እህል የሚጠጣ ውሃ ወደሌለበት ረጅም ተራራ አወጡት። ያም ተራራ ሁለንተናው ልሙጥ ድንጋይ ነው። በዚያም የፀሐዩ ሙቀት ያሰቃያል። እጁንና እግሩን አሰሩት። በብዙ ችግርና ስቃይ ተቀመጠ። ያን ጊዜ መሐሪና እውነተኛ ወደሆነ እግዚአብሔርና ወደ እናቱ ንጽሕት እመቤታችን ማርያም ለመነ። እግዚአብሔርም በንጉሡ ልብ ምሕረትን አሳደረበት። ወታደሮችንም ጠርቶ አባታችን ጊዮርጊስም ወዴት እንዳለ ጠየቃቸው። ያም ነገረ ሰሪ በተሰደደበት ሞተ፣ በዚያም ተቀበረ አለው። ንጉሡም ሰምቶ ፈጽሞ አዘነ፣ በእውነት የሞተም መሰለው። የተሰወረውን የሚያውቅ እግዚአብሔር ግን ያ ነገረ ሰሪ ያደረገውን ሞቱን በሐሰት ለንጉሡ እንደነገረው ገለጸለት። ከእርሱ ጋር ያለውን የሚያገለግለውን ደቀ መዝሙር ብራና ወረቀትና ቀለም አምጣልኝ አለው። ያም ደቀ መዝሙር ባመጣልህ ማን ይወስድልሃል? ወደ ንጉሡስ ማን ያስገባዋል? አለው። አባታችን ጊዮርጊስም ልጄ ሆይ በእኔ ላይ መልካም ነገርን የሚሠራ እግዚአብሔር ያውቃል አለው። ያን ጊዜ ቀለምና ብራና ወረቀት አመጣለት። አባታችን ጊዮርጊስም ከስደቱ ይመልሰው ዘንድ ንጉሡን እየማለደ ጻፈ። ብራናውንም በሰም አተመው። እንዲህም ብሎ ጸለየ። አቤቱ የአብርሃም የይስሐቅ የያዕቆብ አምላክ የሙታን አምላክ አይደለህም፣ የሕያዋን አምላክ ነህ እንጂ ሁሉም በአንተ ዘንድ ሕያዋን ናቸውና የኔን ሞት የነገረው ጠላት ያፍር ዘንድ ይህን መልእክት ወደ ንጉሡ አድርስልኝ። ለአንተ ምስጋና ይገባልና ለዘላለሙ አሜን። አሜንም ባለ ጊዜ ያን ደብዳቤ ወደ አየር ወረወረው። ያንንም አውሎ ነፋስ ተሸክሞ ከንጉሡ ይስሐቅ አደረሰው። በድንኳኑም ተቀምጦ ሳለ ከጉልበቱ መካከል አስቀመጠው። ንጉሡም አይቶ ደነገጠ። ክፉ ሰዎችም መተት ያደረጉበት መሰለው። ወታደሮቹን፣ መኳንንቱን ከወንድ እስከ ሴት ከታላላቆች እስከ ሕፃናት ድረስ እያንዳንዱን መረመረ። ከእነርሱም ደብዳቤውን ማን እንዳስገባው አላገኘም። ከዚያም በኋላ ተጠራጥሮ ያን ደብዳቤ ወደ እሳት ጣለው፣ አልተቃጠለም፣ በውሃም አልጠፋም። ከዚህም በኋላ ማኅተሙን ገልጦ አነበበው። ጊዮርጊስም እንደ ላከው ባየ ጊዜ ደነገጠ፣ ደረቱንም መትቶ አለቀሰ። ነገረ ሰሪውን ያዘው፣ ሞቱን የነገሩትንም አሰራቸው። ንጉሡ በሚቀመጥበት በቅሎ በክብር ያደርሱት ዘንድ ወደ አባታችን ጊዮርጊስ በፍጥነት መልእክተኞችን ላከ። በደረሰም ጊዜ ንጉሡ ደስ አለው፣ እጅም ነሳው። ከዚያም በኋላ ሰዎችን ከእርሱ አራቀ። ትነግረኝ ዘንድ በክርስቶስ መከራዎች እለምንሃለሁ። ወደ እኔ የላከውን ደብዳቤ ለማን ሰጠህ? ወደዚህስ ማን አመጣው? አለው። አባታችን ግን ከሰው ወገን ለአንዱም የሰጠሁት የለም፣ ነገር ግን ለነፋስ ሰጠሁት። ንስር የነቢይን መልእክት እስከ ባቢሎን አገር ድረስ እንደወሰደ በእግዚአብሔር ፈቃድ አውሎ ነፋስ ወደ አንተ አደረሰው አለው። ርግብ የንጉሡን መልእክት እስከ አትሪብ አገር ድረስ እንደወሰደች ንጉሡም ሰምቶ አደነቀ። አባታችን ጊዮርጊስንም አመሰገነው። ይህ ቅዱስ የሠራውን ይህን ሁሉ ድንቅ ተአምር በጆሮው እንደሰማ በዓይኑም እንዳየ ከእርሱም ጋር የነበረ ወረቀቱንና ቀለሙን ያመጣለት ቄስ ይህን መጽሐፍ ለጻፍኩ ለድሃው ለእኔ ነገረኝ። ከዚህም በኋላ ንጉሡ ያን ነገረ ሰሪ አባታችን ወደ ተሰደደበት ብድራቱን ከቤተ መንግሥት አስወጥቶ ሰደደው። ለባልንጀራው ጉድጓድ የሚቆፍር ራሱ ይወድቅበታል፣ ድንጋይንም የሚፈነቅል ራሱ ይቆስልበታል ተብሎ እንደተጻፈ አባታችን ጊዮርጊስ ግን ከዚያ ጊዜ ጀምሮ ከሐዋርያት አንዱ በክብር አስቀመጠው። አባታችን ጊዮርጊስን ግን ከዚያ ጊዜ ጀምሮ ከሐዋርያት እንደ አንዱ በክብር አስቀመጠው። አባታችን ጊዮርጊስ ቀድሞ በስደት ሳለ በዚያ የሚቀበር ስለመሰለው መቃብርን አስቆፍሮ ነበር። በዚያ ጊዜ መንፈስ ቅዱስ ከለከለው። የአንተ መቃብር በዚህ አይሆንም፣ መቃብርህ የአባትህ የበጸሎተ ሚካኤል ደም በፈሰሰበት ነው እንጂ አለው። መቃብሩንም እስከ ዛሬ ድረስ ሳይከደን አለ። ጸሎቱና በረከቱ ከሁላችን ጋር ይኑር አሜን።
ገድለ አባ ጊዮርጊስ ዘጋስጫ ምዕራፍ 9 መጽሐፈ ምስጢርን እንደደረሰ። ዳግመኛ ከዕለታት በአንደኛው የሌሊት እኩሌታ ሳይሆን ልጆቹን ቀሰቀሳቸው። ወደ ቤተ ክርስቲያንም እንሂድ አላቸው። ጊዜው ገና ነው አልደረሰም አሉት። አትስነፉ፣ ተነሱ እንሂድ አላቸው። ከሄዱም በኋላ መንፈስ ቅዱስ ከመንገድ መካከል አቆመው። ሕሊናውንም ወደ ሰማያት መሰጠው። እጁንም ዘርግቶ ወደ ላይ አንጋጠጠ፣ እጅግም ዘገየ። ልጆቹ አባታችን ጊዮርጊስ ሆይ ወደ ቤተ ክርስቲያን እንግባ፣ ያም ባይሆን ወደ ቤታችን እንመለስ አሉት። ልቡም ሐሳቡም ወደ ሰማይ እንዲሁ ተመስጧልና አልሰማቸውም። ያን ጊዜ እመቤታችን ማርያም ተገለጸችለት፣ ጠራችውም። ምድር የምትነዋወጥባቸው 3 ቃላትን ነገረችው። ዕዝራ በየጥቂቱ በሚነገረኝ ጊዜ የቆምኩበት ቦታ ይነዋወጥ ነበር እንዳለ፣ ቶማስም ከወንድሞቼ ሁሉ የለየኸኝ አንተ ነህ አለ። ሕሊናዬ የሚገለጥበት 3 ቃላትንም ነገረኝ። ለሌላ ሰው ግን እነዚህን መናገር አይቻለኝም። ሐዋርያው እንድርያስም ማትያስን በእርሷ በምንነጋገር ጊዜ ምድር የምትነዋወጥበት ከጌታችን ያየናት ያችን ምስጢር ረሳሃትን አለው። ሐዋርያትንም የእግዚአብሔርን ቃል እንዳይናገሩ የካህናት አለቆች በከለከሏቸው ጊዜ ይጸልዩ ጀመር። ሲጸልዩ በአንድነት ተሰብስበው የነበሩበት ቦታ ተናወጠ። እንዲሁም እመቤታችን ለብፁዕ ጊዮርጊስ እኒህን 3 ቃላት በነገረችው ጊዜ ቆሞበት የነበረው ቦታ ተናወጸ። የነቁት ደነገጡ፣ የተኙትም ተነሱ። የምድርም መሠረት የፈረሰ መሰላቸው። ከዚህ በኋላ ሕሊናው ወደ ምድር ተመለሰ። የተሰወረውን ለገለጸልኝ እግዚአብሔር ምስጋና ይሁን አለ። ወደ ቤተ ክርስቲያን ሳይገባ ወደ ቤቱ ተመለሰ። ሰማያውያንና ምድራውያንንም አስማማ አለ። ያን ጊዜም ብፁዕ ጊዮርጊስ ያንን ቃል በመስማቱ ዕውቀቱ በዛችለት፣ የልቦናው በርም ተከፈተለት። የኦሪትን መጽሐፍ ያጽፍ ዘንድ ወዶ ያስቀመጣቸው ጥራዞች ነበሩት። 5ቱም ጸሐፊዎች ያመጧቸው ዘንድ አዘዘ። ሌሊቱም ቀን እስኪመስል ድረስ መብራት አበራ። እኒያንም ጸሐፊዎች የምነግራችሁን ለመጻፍ ፍጠኑ አላቸው። በየክፍሉ እየነገራቸው እስኪነጋ ድረስ ሲጽፉ አደሩ። ያንም መጽሐፍ እስኪመሽ ድረስ ሲጽፉ አሉ። በማግስቱም እስኪመሽ ድረስ ጻፉ። በአንድ ሌሊት እኩሌታና በ2 ቀናትም ለመጀመር በሚያነቃ ለመፈጸም በሚያተጋ በእግዚአብሔር አጋዥነት ያንን መጽሐፍ ፈጸሙት። እኒያም ጸሐፊዎች ያን መጽሐፍ በሰበሰቡት ጊዜ እጅግ አደነቁ። አባታችን ጊዮርጊስም አይቶ ፈጽሞ አደነቀ፣ ልቡም ደስ ተሰኘ። እኔ ይህን መጽሐፍ አልተናገርኩም፣ መንፈስ ቅዱስ በአፌ ተናገረ እንጂ አለ። ይህን ሁሉ መልካም ነገር ለገለጸልኝ ፈጣሪ ለእግዚአብሔር ምስጋና ይሁን። ያንም መጽሐፍ መጽሐፈ ምስጢር አለው፣ የመለኮትን ምስጢር ይናገራልና። ይህም ነገር በአጭር ጊዜ ኦሪትንና ነቢያትን ያጻፈ የነቢዩ ዕዝራን ሥራ ይመስላል። ስለዚህም ሁሉ በሥራው ሁሉ ፍጹም የሆነ ስሙ ገብረ ማርያም የሚባል አንድ ቄስ እንደሰማና እንዳየ ምስክርነቱም እውነት እንደሆነ ምስክር ሆነ። ለእኔም ለድሃው በአንደበቱ ነገረኝ። ከዘመኑም በአንድ ወቅት ከኢየሩሳሌም ሰዎች ነጋዴያን እንደመጡ ተነገረ። ያን መጽሐፍም አግኝተው በብዙ ገንዘብ ገዙት። ወደ አገራቸው ሲመለሱ በመንገድ ሳሉ ቃሉ የታመነ ንጹሕ እንደሆነ ይታወቅ ዘንድ ኑ ይህን መጽሐፍ እንጠበው ብለው ተማከሩ። ወደ ውሃውም ገብተው እንደሚያነብም ሰው እያንዳንዱን ብራና ገልጠው አጠቡት። ውሃውም አልነካውም። እሊያም ነጋዴዎች እጅግ አደነቁ። ከውሃው አውጥተው በክብር አስቀመጡት፣ ሰገዱለትም። ያንም መጽሐፍ ወደ ኢየሩሳሌም አደረሱት። የአባታችን ጊዮርጊስ የጸሎቱ ኃይል በመንገድ ያደረገውን ይህንን ተአምር ተናገሩ። የአባታችን ጊዮርጊስ የጸሎቱ ኃይል በመንገድ ያደረገውን ይህን ተአምር ተናገሩ። የኢየሩሳሌምም ሰዎች እጅግ አደነቁ። አሁንም የአባታችን ጊዮርጊስ የሥራውን ምሳሌዎች እናገር ዘንድ ይገባል። የአበውን ልደት በተናገረና ኦሪትን ባስተማረ ጊዜ ያን ጊዜ ከሙሴ ጋር የነበረ ይመስላል። የትንቢትንም ቃል በተናገረ ጊዜ ከነቢያት እንዳንዱ ይመስላል። ወንጌልንም ባስተማረ ጊዜ ከኢየሱስ ክርስቶስ ጋር የነበረ ከሐዋርያትም ጋር እንደሆነ ከሐዋርያትም ጋር አንድ ሆኖ ያስተማረ ይመስላል። የሰማዕታትንም የመከራቸውን ገድል በተናገረ ጊዜ በፍርድ ሰዓት ከከሃዲያን ነገሥታት ፊት ከእነርሱ ጋር የቆመ ይመስላል። የመነኮሳትን ችግራቸውንና ድካማቸውን በተናገረ ጊዜ በገዳም ከእነርሱ ጋር የተዘጋ እንደነርሱም በአጋንንት የተፈተነ ይመስላል።
የሰማያውያንን የክህነት ሥርዓት በተናገረ ጊዜ ሱራፌልን ያያቸው ይመስላል። የሚያስፈራ የኪሩቤልን ያካሄዳቸውን ድምፅ በተናገረ ጊዜ የሰማቸው ይመስላል። የትጉሃን መላእክት የምስጋናቸውን ዜና በተናገረ ጊዜ ባልንጀራቸው ይመስላል። ያለ ጭማሪ የመለኮትን ተዋህዶ ያለ መለየትም በአኗኗር ትክክል የሆነ የሦስትነትን ምስጢር በተናገረ ጊዜ ሁለተኛው ዮሐንስ ወልደ ነጎድጓድ ይመስላል። የወልድ ዋህድ ሰው መሆንንም በተናገረ ጊዜ ከገብርኤል ጋር የተላከ ይመስላል። ሁልጊዜ የድንግል የምትሆን የእመቤታችን ማርያም ድንግልናዋን፣ ንጽሕናዋን ያለ ዘርአ ብእሲና ሩካቤ መወለዷንም በተናገረ ጊዜ ከእርሷ ጋር የነበሩ ዮሴፍንና ሰሎሜን ይመስላል። አባታችን ጊዮርጊስ የብሉይና የሐዲስ የሰማይና የምድር ምስጢርን ያይ ዘንድ በመንፈስ ቅዱስ የእውቀት መስዋዕት አግኝቷልና እውነተኛ የወንጌል ጎዳናን የሚቀናበትም የጥበብ አንደበት ተሰጠው። አባታችን ጊዮርጊስ በሀገሩ ኢትዮጵያ ሳለ የእግሩ ሕሊና ከብቻዋ ከኃጢአት በቀር ጌታችን የሰውነትን ሥርዓት በፈጸመባቸው አገሮችና አውራጃዎችን ሁሉ ተመላለሰች። ዳግመኛም ለአባታችን ጊዮርጊስ እንደ ያሬድ ልጅ እንደ ሄኖክ እንደ ዳዊት ልጅ እንደ ሰሎሞንም የፀሐይን የጨረቃን የከዋክብትንም መንገድ መጀመሪያውንና መጨረሻውን መካከለኛውንና ዘመኑን የነፋሳትን መስኮቶች የከዋክብትንና የጨረቃን መሮጫ የብርሃናትንም መመለሻ ምስጢር ሁሉ ያውቅ ዘንድ ተሰጠው። ለበረከትና ለጥፋት የሚነፍሱ ነፋሳትን የሙሴን የድንኳን ምስጢር የሰለሞንንና የሕዝቅኤልን የመቅደስ ምስጢር ያውቅ ዘንድ ተሰጠው። በብርሃን እናት እጅ ጽዋ በመጠጣቱ ከአንደበቷም 5ቱን ቃላት በመማሩ የነገረችው 3ቱንም ቃላት በመገንዘቡ ሁሉን አይቶ ተረዳ። እነዚህም አስቀድመን እንደተናገርን የዳዊት መዝሙር ክፍል ናቸው። እግዚአብሔር በዳዊት መዝሙር የተሰወረ ምስጢርን ይገልጣልና። እነዚህም አስቀድመን እንደተናገርን የዳዊት መዝሙር ክፍል ናቸው። እግዚአብሔር በዳዊት መዝሙር የተሰወረ ምስጢርን ይገልጣልና። የሦስቱ ቃላት ትርጉምም እኛ እንዳልነው የመጀመሪያው የሐዋርያት ሥርዓት ትምህርት፣ ሁለተኛው የነቢያት፣ ሦስተኛው የሊቃውንት ነው። ሌሎች ግን እመቤታችን ስለነገረችው ስለ 5ቱ ቃላትና 3ቱ ቃላት ሌሎች ምስጢራት ናቸው። ዘወትር ከጸለያቸው ምድር ካለችበት ትነዋወጣለች ይላሉ። ጸሎቱና በረከቱ ከሁላችን ጋር ይሁን፣ አሜን። ምዕራፍ 10 ይቀጥላል። ገድለ አባ ጊዮርጊስ ዘጋስጫ ምዕራፍ 10። ዳግመኛ ገድሉን ወደ መናገር እንመለስ። አባታችን ጊዮርጊስ በማዕድ በተቀመጠ ጊዜ የሚጣፍጡ ምግቦችን ሲያቀርቡለት አገልጋዩን ዛሬ ጥሩ አላደረክም፣ የማይጣፍጥ ባቀረበ ጊዜ ዛሬ ጥሩ ሰራህ ይለው ነበር። ይህንም የሚለው ጾሙ እንዳትታወቅ ነው። በተጋድሎም ወራት ሥጋና ወይን ባመጡለት ጊዜ ነፍሱን ይገስጻታል። ነፍሴ ሆይ በዚህ ልትጠግቢ በወዲያኛው ልትራቢ ትወጃለሽን? ይላታል። ይህንንም ብሎ ምንም አይቀምስም። ነገር ግን ለሰው ዓይን እንደሚመገብ ሰው መስሎ ይታይ ነበር። ምንኩስናውን ከፈጸመ በኋላ ግን ለመነኮሳት የሚገባውን ትሕርምት ገለጸ። ማቅም በለበሰ ጊዜ ሰው ትጋቱን እንዲያውቅበት በልብሱ ውስጥ ይለብስ ነበር። በሕመሙም ጊዜ አበው እንዳዘዙ ከዓሣ በቀር አይቀምስም ነበር። ወደ ቤተ ክርስቲያን በገባ ጊዜ ዝም ብሎ አይቆምም ነበር። በቀዳሹ ካህን ጎን ይቆም ነበር እንጂ የምስጢር ሥርዓትንም በጥንቃቄ ይነግረው ነበር። ዕጣን ለማያጥነውም የዕጣን እርገት ሥርዓትን ያሳየው ነበር። ሕዝቡንም በጸጥታ እንዲቆሙና በትጋት እንዲጸልዩ የጌታችን ኢየሱስ ክርስቶስም ሥጋና ደምም እንዲቀበሉ ያስተምራቸው ነበር። ከዚህ በኋላ ከዕለታት አንድ ቀን አባታችን ጊዮርጊስ ወደ ቤተ ክርስቲያን ገባ። የክህነት ልብስን ለብሶ አገለገለ። የቅዳሴውን ጸሎት በፈጸመ ጊዜ የምስጢር መሥዋዕቱን ለመሰዋት በእጁ ተቀበለ። ያን ጊዜ የብርሃን አምድ ታየ፣ ከሰማይም ወርዶ በመንበሩ ላይ ተተከለ። እጆቹም ቦግ ቦግ እንደሚል 10 መብራቶች ሆኑ። ህብስቱም አንገቱን ለመታረድ እንደሚሰጥ ነጭ በግ ሆኖ ታየ። ያን ጊዜ ሰማያዊ አባቱ ስለ ብዙዎች የተሰዋ የልጁን መሥዋዕት ያይ ዘንድ ራሱን ዘንበል አደረገ። ዳግመኛም መንፈስ ቅዱስ ከኪሩቤል ሰረገላ ላይ በነጭ ርግብ አምሳል ወረደ። የብርሃንም ክንፎች በመሥዋዕቱ ላይ በኃይል ተጋረደ። የብርሃንም ድንኳን በቤተ ክርስቲያኑ ጠፈር ዙሪያ ተተከለ።
ኪሩቤል የአርያም በግን ሲያርደው ባየ ጊዜ አደነቀ። ሱራፌልም የወንጌል ካህን አባታችን ጊዮርጊስ እሳትን ያለ ጉጠት ሲፈትተው ባየው ጊዜ ፈራ። ከሩቅ ያዩ ሰዎችም ቤተ ክርስቲያኒቱ የተቃጠለች ስለመሰላቸው ለመርዳት እየሮጡ መጡ። ባዩም ጊዜ አደነቁ። አባታችን ጊዮርጊስንም አደነቁት። ይህ አባታችን ሰማያዊ ሰው ምድራዊ መልአክ ነው አሉት፣ እጆቹ የመለኮትን እሳት ዳሰዋልና። የኛም ያዩ ዓይኖቻችን የሰሙ ጆሮዎቻችን ብፁዓን ናቸው። እያደነቁም ወደ ቤታቸው ገቡ። ዳግመኛም አባታችን ጊዮርጊስ ከኦሪት በ10ቱ ትእዛዛት ከወንጌልም በ6ቱ ቃላት የተጠነቀቀ ነበር። በይበልጥም ሐዋርያት በሲኖዶስ እንዳዘዙ ስለ 2ቱ ሰንበታት አከባበር ይጠነቀቅ ነበር። የማህሌት ምስጋናዎችን አዘጋጀ። ስለ እነርሱም ከሐዲስና ከብሉይ በመሰብሰብ የድርሰት ቃላትን አስተካከለ። በዓላትንም ሁሉ እንደ ሐዋርያት ሕግ በጥንቃቄ ያከብራል። ረቡዕና ዓርብ ካልሆነ በስተቀር እንደ ሐዋርያት ሕግ የአይሁድን ጾም አይጾምም። መንፈስ ቅዱስ የወረደበት በዓለ አምሳን ሐዋርያት በዲድስቅልያ እንዳዘዙ 7 ቀን ያከብራል። ለልጆቹ ለተማሪዎቹ እንዲህ ያስተምራል። ለመነኮሰ ሁሉ በበዓለ ሃምሳ የሚጾም በሌሎች ቀናት የሚበላ ጸሎቱ አይደርስም ይላል። ነገር ግን ዘወትር የሚጾም ዋጋውን አበዛ። አባቶች ለመነኮሳት እስከ ዕለተ ሞታቸው ፋሲካ የላቸውም ብለዋልና። የሥጋና የወይን ጾም ግን 3 ምዕት በሕንፃ መነኮሳት እንዳዘዙ ለመነኩሴ የተሰራ ነው። ይህንንም ለብፁዕ ጊዮርጊስ ሁሉ ያስተማራቸው ከላይ የምትላክ ጥበብ ናት። ከሕፃንነቱ ጀምሮ ወዷታልና በጸሎቱ ፈለጋት፣ ከእግዚአብሔርም ተሰጠችው። የሲራክ ልጅ ኢያሱ ታናሽ ሳለው ያለ ዕረፍት ጥበብን ፈለግኳት፣ በጸሎቴም መረጥኳት። ስለ እርሷም በመቅደሱም ፊት ለመንኩ፣ ለዘወትርም እፈልጋታለሁ እንዳለ ፍሬዋም እንደሚበላ ተክል በቀለ። ልቤ ተደሰተባት፣ እግሮቼም በእውነት ቆሙ። ከታናሽነቴ ጀምሮ ፍለጋዋን ተከተልኩ፣ በጆሮዬም ሰምቼ መረጥኳት። እንዲሁም ብፁዕ ጊዮርጊስ ብዙ ጥበብን መረጠ፣ ምስጢሮቿን ተማረ፣ ፍለጋዋን ተከተለ፣ መንገዷን ጠበቀ፣ መስኮቶቿን ተመለከተ፣ በበሮቿም አዳመጠ። በቤቷ አቅራቢያ አደረ፣ በቅጽሮቿ ችካሎቹን ተከለ፣ በአደባባይዋ ድንኳኑን አቆመ። በአማረ ቤቷም አደረ፣ ከቆላ ሐሩርም በቅርንጫፎቿ ተጠለለ። በክብሯ ውስጥ አረፈ፣ ሕጓንም ጠበቀ። እርሷም እንደ እናት አሳደገችው፣ እንደ ድንግል ሴትም አቀፈችው። የጥበብ ምግብን መገበችው፣ የእውቀትንም መጠጥ አጠጣችው። በእርሷ ተመረኮዘ፣ ከእርሷም ለመውደቅ አልተፍገመገመም፣ አላፈረም። ከወንድሞቹ በላይ ከፍ ከፍ አደረገችው፣ በብዙ ማኅበር መካከልም አንደበቱን ከፈተችለት። የጥበብ አክሊልንና ፍጹም ደስታንም ሰጠችው፣ የዘላለም ስምን ሰጠችው፣ ጋሻ ሆነችው፣ በእርሷም ከፍ ከፍ አለ። አንድ ቀንም አባታችን ጊዮርጊስ በረከታቸውን ይቀበል ዘንድ አባ ስምዖንና አባ ሲኖዳ በበዓታቸው ተቀምጠው ሳለ ደረሰ። የእግዚአብሔርንም ምስጢራት ብዙ ተነጋገሩ። ከዚህም በኋላ አባታችን ጊዮርጊስ ትንቢት ተናገረላቸው። ብዙ ልጆችን ትወልዳላችሁ፣ ብዙ ትሆናላችሁ፣ ከእናንተም ለእያንዳንዱ አብያተ ክርስቲያናት ይታነጹላችኋል አላቸው። ይህንም ብሎ በረከታቸውን ተቀብሎ ሄደ። እነርሱም በረከቱን ተቀበሉ። ዳግመኛም አባታችን ጊዮርጊስ ሌሊት በራእይ ጥቁር ልብስን አየሁ። 2 ካህናት የሃይማኖት ክህደትን እየተናገሩ ወደ እኔ ቀረቡ። በክርክርም አሸነፍኳቸው፣ ከመሬት ጥዬ ረገጥኳቸው። ጥቁሩንም ልብስ በመስቀል አማትቤ ጣልኩት አለ። ይህንንም ራእይ ለልጆቹ ነገራቸው። ከእኔ በኋላ ሃይማኖትን የሚለውጡ አሳቾች ይመጣሉ፣ እናንተ ግን ራሳችሁን ጠብቁ አላቸው። ይህም በንጉሡ እንድርያስ ዘመን ሆነ። ዳግመኛም ስሙ ገማልያል ለተባለ አንድ ሰው 2 ምላስ ያለው እባብ ከአፍ ሲወጣ አየሁ አለው። ይህም ሃይማኖቱ በቀና በንጉሥ ዘርዓ ያዕቆብ ዘመን ሆነ። ዳግመኛም አንድ ሰው ወደ አባ ጊዮርጊስ መጥቶ እኔ በድን አየሁ፣ መልከ መልካም ሴት ብርቱ ልቅሶን ታለቅስለታለች፣ ብዙ ሰዎችም ተሰብስበው ያለቅሱለታል። በድኑንም ለማንሳት ወዲህና ወዲያ እያሉ ይከራከራሉ። አባት ወይ የዚህን ትርጉም ንገረኝ አለው። አባታችን ጊዮርጊስም ያየኸው በድን እኔ ነኝ፣ ሴቲቱም በእኔ ሞት የምታለቅስ ቤተ ክርስቲያን ናት። ያየሃቸውም ሕዝብ በሞቴ ተሰብስበው የሚያለቅሱና
በድኔን ሥጋዬን ለመውሰድ የሚከራከሩ እንደዚህ ያደርጉ ዘንድ አላቸው አለው። ከዚህም በኋላ አባ ጊዮርጊስ የሰዎንን ምድር ሲያዞሩት አባ በጸሎተ ሚካኤልንም የሰማዕትነቱን ደምና እግዚአብሔርን ደስ ያሰኙት ቅዱሳን ደም ከፈሰሰበት አፈርን ይዞ አየ። ከእነርሱም መካከል የደብረ ሊባኖስ አበምኔት አባ ሊባኖስ፣ የቢዘኑ አባ ኤዎስጣቴዎስ ያንንም አፈር ከንጹሕ ውሃ ጋር አንድ አድርጎ በፊቱ ሲቀባው አየ። ያን ጊዜ የሰውን ምድር ዕድል ፈንታው እንደሆነች አወቀ። ከዚህም በኋላ ንጉሥ ይስሐቅ አባ ጊዮርጊስን ጠራው። በቃሉም ሳይጠይቀው የሰዎንን ምድር ሰጠው። ከእግዚአብሔርም ዘንድ እንደተሰጣቸው አውቆ በልቦናው ደስ አለው። ከንጉሡም መልእክተኞች ጋር ሄደ። እየዞሩም ሁለንተናዋን አሳዩት። ዳግመኛም የሰማዕትነቱ ደም የፈሰሰበት የአባ በጸሎተ ሚካኤልን የገድሉን ቦታ አሳዩት። በውስጧም የመስቀል ምልክትን አቆመበት። ከእርሷም ትንሽ ርቆ ቤተ ክርስቲያን አነጸ። ንጉሡ የሚኖርበትን ቤት ሰጥቶታልና ኋላ ያማረ ቤተ መቅደሱን ሊሰራ አስቦ ፈጥኖ ፈጸማት። ትንቢቶቹም እጅግ ብዙዎች ናቸው። ለልጆቹ የሚሆነውን እንደተደረገ የሚመጣውንም እንዳለፈ ይነግራቸዋልና ድንግል ሆይ ወደ እኔ ነይ እያለ በጸለየ ጊዜ እመቤታችን ማርያም ዘወትር ወደ እርሱ ትመጣለች። በርግብ አምሳል የምትገለጽለት ጊዜ አለ። በትንሽ ሴት ልጅ አምሳልም የምትገለጽለት ጊዜ አለ። ወንድሞቼ ሆይ ለጸሎት ሁሉ ዋጋ አለውና እወቁ። የግብፅ አምድ አባ ሲኖዳ እንዳየ በነቢያት ስም የሚጸልየውን ነቢያት ይጎበኙታል፣ በሐዋርያትም ስም የሚጸልየውን ሐዋርያት ይጎበኙታል። አንድ ቀንም አንዱን ልጅ የደቂቀ ነቢያትን መጽሐፍ ሲደግም አየው። በጀመረም ጊዜ ስሙን የጠራው ነቢይ ወደ እርሱ ይመጣል። በመጨረሻው ሰላምታን ሰጥቶት ይሄዳል። ወደ ነቢዩ ሚልክያስም ትንቢት በደረሰ ጊዜ ያን ልጅ እንቅልፍ ይዞት ተኛ። አባ ሲኖዳም ቀስቅሶ ፈጥነህ ፈጽመው፣ ነቢዩን አታስጠብቀው፣ ካንተ ዘንድ ቆሟልና አለው። እንዲሁም አምላክን የወለደች እመቤታችን በእርሷ ስም በጸለየ ጊዜ ለአባታችን ጊዮርጊስ ተገልጻለት ነበር። ጸሎቱና በረከቱ ከሁላችን ጋር ይሁን፣ አሜን። ገድለ አባ ጊዮርጊስ ዘጋስጫ ምዕራፍ 11 ስለ አባታችን ቅዱስ ጊዮርጊስ ዕረፍት። ከዚህም ነገር በኋላ አባታችን ጊዮርጊስ የመጠሪያው መጨረሻ የሚሆን ጽኑ ሕማምን ታመመ። እርሱም ታሞ ሳለ ንጉሡ ያመጡት ዘንድ መልእክተኞችን ላከ። ከሕመሙም ጽናት የተነሳ አልሄደም። ንጉሡም ዳግመኛ ላከ። ታሞ እያለ ወደ እርሱ ሄደ። ከንጉሡም ከተማ በደረሰ ጊዜ ሕመሙ ጸናበት። ነፍሱ ከሥጋው ለመለየት ደረሰች። ንጉሡና ሰራዊቱም ሁሉ ባዩ ጊዜ ስለ እርሱ እጅግ አዘኑ። ንጉሡም ሰራዊቱን ከዕረፍቱ አስቀድሞ በተባረከ አፉ ይባርክ ዘንድ በአልጋ ተሸክመው እርሱ ንጉሥ ያነጸውን ቤተ ክርስቲያን ዙሪያዋን ያዞሩት ዘንድ አዘዘ። እንዳዘዛቸውም አደረጉ። ከዚህም በኋላ አባታችን ጊዮርጊስ ልጆቹን ጠርቶ ልጆቼ ስሞት ራሴ ባነስኳት የአባቴ የበጸሎተ ሚካኤል የግርፋቱ ደም ከፈሰሰበት ቤተ ክርስቲያን ቅበሩኝ፣ ሥጋዬንም አፍልሳችሁ ወደዚያ ውሰዱ አላቸው። እናንተም ስሙኝ፣ ከእግዚአብሔር ሥራ የሰወርኳችሁ ያልነገርኳችሁም የለም። ምስጋናዎችን ሁሉ የቀኑንና የሌሊቱን ጸሎቶች ሰንበታትንና በዓላትን ሁሉ አትርሱ። ይልቁንም የአባቶቻችንን የሐዋርያትንና የሊቃነ ጳጳሳትን ሃይማኖት ጠብቁ። ዳግመኛም የአባቶቻችን የእንጦንስንና የመቃርስን ትእዛዛት የአባታችን ጳቁሚስንም ሥርዓት ጠብቁ። እርስ በርሳችሁ ተፋቀሩ። እነሆ ይህን ነገርኳችሁ። ከዚህ ከነገርኳችሁ በላይ አትጨምሩ፣ ከእርሱም አታጉድሉ። እኔም ከደማችሁ ንጹሕ ነኝ። ይህን ብሎ በመንገድ አረፈ። ወደ መኖሪያውም ሲወስዱት እግዚአብሔርን ደስ ያሰኛት ክብርት ነፍሱ ከሥጋው ተለየች፣ ወደ ወደደችው እግዚአብሔርም ሄደች። ያን ጊዜ ለስም አጠራሯ ስግደት ይግባትና እመቤታችን ማርያም መጣች። በእጆቿም አቀፈችው፣ በሚያበሩ ልብሶቿም አለበሰችው። ፊቱንም ከሚያበራ ከፀሐይ 7 እጅ እንዲያበራ አደረገችው። በሰው እጅ ያልተሰራ ልብስንም ሰጠችው። የልብሱ ዘርፍም በሕይወት ሳለ እንደሚያመሰግነው ቅዱስ 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 የሰራዊት ጌታ እግዚአብሔር የጌትነትህ ምስጋና በሰማይና በምድር መላ ሲል ይሰማ ነበር። ዳግመኛም ከሚካኤልና ከገብርኤል ከሁሉም መላእክት ጋር ዕድልን ሰጠችው። በምስጋና ከእነርሱ ጋር አንድ ሆኗልና ከነቢያት ከሐዋርያትም ጋር በምስጋና ተባብሯልና ዕድልን ሰጠችው።
እንደነርሱ መከራውን ታግሷልና እድሉን ከጻድቃንና ከሰማዕታት ጋር አደረገችለት። በጾማቸውና በጸሎታቸው ተወስኗልና እድሉን ከመነኮሳት አለቆች ከሦስቱ መቃርሶች ጋር አደረገችው። የዋሃትንና ንጽሕናን ጠብቋልና እድል ፈንታውን ከቤተልሔም ሕፃናት ጋር አደረገችው። ከእነርሱ ጋር በሃይማኖት ባልንጀራቸው ሆኗልና እድሉን ከጳጳሳት አለቆች ጋር አደረገችው። በምስጋና ከእነርሱ ጋር ሲተባበር አንድ ሲሆን ስማቸው በሰማያት ከተጻፈ ከማኅበረ በኩር ሁሉ ጋር አደረገችው። የእግዚአብሔር አገልጋይ ሙሴ እንዳመሰገነ የእሳት ነበልባል ከአፉ ይወጣ ነበር። ሽልማቱ እንደ ሽልማታቸው፣ አክሊሉም እንደ አክሊላቸው ነው። እንደ በረድ ነጭ የሆነ እንደ መብረቅም የሚያበራ አለ። መንፈስ ቅዱስን የለበሰ ምስጢራትን የሚያውቅ ስሙ ማትያን ካህን የተባለ አንድ መነኩሴ በዓይኑ እንዳየ ምስክር ሆነ። ከዚህም በኋላ እመቤታችን ማርያም በማይነገር ምስጋና ክብር ነፍሱን ወደ ሰማይ አሳረገች። ወንድሞቼ ሆይ እመቤታችን ማርያም ከወዳጇ ከጊዮርጊስ ይቅርና በእረፍት ከክርስቲያናዊ ነፍስ ሁሉ እንድትደርስ እወቁ። ወንድሞቼ ሆይ እግዚአብሔር ለአባታችን ጊዮርጊስ በእናቱ ማርያም እጅ የሰጠውን ታላቅ ክብር ነገርናችሁ። የሞቱን ዜና እንነግራችሁ ዘንድ እንመለስ። ባረፈ ጊዜ ልጆቹ የዋሃትና የርኅራኄ መዝገብ ሆይ ወዴት ተውከን እያሉ አለቀሱ። የመጻሕፍት ወንዝ የድርሳናት ምንጭ ሆይ ከኛ ወዴት ሄድክ? የተሰወረውን የምትተረጉምና የመለኮትን ባሕር የምትዋኝ ሆይ ከመካከላችን ወዴት ሄድክ? ንጉሡም የኢትዮጵያን ምድር በትምህርቱ ብርሃናት ያበራት የክብር ኮከብ አባታችን ጊዮርጊስ እንዳረፈ በሰማ ጊዜ ልብሰ መንግሥቱን አውልቆ የሐዘን ልብስን ለበሰ፣ መራራ ልቅሶንም አለቀሰ። እንዲሁም ሕዝቡና መኳንንቱ ሁሉም ካህናት የጌጥ ልብሳቸውን ትተው የሐዘን ልብስን ለበሱ፣ እንዲህም እያሉ አለቀሱ። አባት አባት በጥሩ መሰማሪያ የወንጌል በጎችን የሚጠብቅ ቸር እረኛ ነህ። አባት አባት ከቆላ ሙቀት የተነሳ የማይጠወልግ የገነት ተክል ነህ። አባት አባት የነቢያት አፋቸው የሐዋርያት አንደበታቸው ነህ። አባት አባት የምስጋና አርጋኖን የሰርግ ቤት መሰንቆ ነህ። አባት አባት ምስጋናህ እንደ መላእክት ምስጋናና እንደ ትጉሃንም ዜማ የጣፈጠና ያማረ ነው። አባት አባት የሞትህ ዜና ምንኛ ልብን ያናውጻል፣ አንጀትንም ያውካል። አባት አባት አዲስ አፈወርቅ ስትሆን እንዴት በምድረ ገጽ ተጣልክ? አባት አባት ቀይና ዝንጉርጉር ዕንቁ ስትሆን ምንኛ በምድር ላይ ተዘራህ። አባት አባት ሰማያዊ ሰው ምድራዊ መልአክ ነህ። አባት አባት በጉባኤ የሚያስተምር ቃሉን በነገሥታት ከፍ ያለ ሐዲስ ሐዋርያ ነህ። አባት አባት በጉባኤ የሚያስተምር ቃሉን በነገሥታት ከፍ ያለ ሐዲስ ሐዋርያ አንተ ነህ። አባት አባት ሆይ የማያዘነብል ቤተ ክርስቲያንንም እንዳትናወጥ የሚያጸናት የሃይማኖት አምድ ምሰሶ አንተ ነህ። አባት አባት ኢትዮጵያን የሚያበራ ፀሐይና በጨለማ የሚበራ ምሉ ጨረቃ ነህ። አባት አባት በሰማይ የሚያበራ የንጋት ኮከብ ነህ። አባት አባት የልጆቿን የህሊና ጨለማ የምታበራ የቤተ ክርስቲያን የብርሃን መቅረዝ ነህ። አባት አባት የነባቢ መለኮት ፍህምን የዳሰሱ እጆችህ በእውነት ደረቁን? አባት አባት በሃይማኖት ዓለት ላይ የሚቆሙ እግሮችህ በሞት ማሰሪያ በእውነት ታሰሩን? አባት አባት አምላካዊት መጽሐፉን የሚመለከቱ ዓይኖችህ በእውነት ተከደኑን? አባት አባት በሃይማኖታዊ መንፈስ ሽቱን የሚያሸቱ አፍንጮችህ እውነት ተዘጉን? አባት አባት እውነተኛ የጽድቅ ድርሳናትን የሚናገሩ አፍህና ከንፈሮችህ በእውነት ዝም አሉን? አባት አባት መድኃኒት የሆነ የእውነት ቃል የምትናገር አንደበትህ በጉሮሮህ ተጣበቀን? ከእንግዲህ በኋላ አርዮስንና ሰባልዮስን ማን ይረግማቸዋል? የንስጥሮስንና የአቦሪዮስን የሚሸት አፋቸውን ማን ይዘጋዋል? የአርጌንሳንና የመቅዶንዮስን አንደበት በውግዘት ሰይፍ ማን ይቆርጠዋል? የሊዮንንና የፎጢኖስን የልቦናቸውን ቁላፍነት በወንጌል ሰይፍ ማን ይቆርጠዋል? የአውጣኪንና የፍላቢያኖስን የክፋታቸውን ተዋርዶ ማን ይገልጠዋል? የኬልቄዶን ማኅበርና ሁሉንም ሃይማኖትን የካዱ አርሲስ መናፍቃንንም ማን ይነቅፋቸዋል? እንክርዳዱን ከስንዴ መካከል ማን ይነቅለዋል? የጥፋተኞችን ነገር ከቅዱሳን ቃል ማን ይለየዋል?
ከቤተ ክርስቲያን 7 ዓይኖች አንዱ ኃያሉ አባታችን ጊዮርጊስ አልፏልና። ከዚህ በኋላ ንጉሡ ባማሩ ልብሶች ሸፈነው፣ ሽቱም ቀባው፣ ይቀብሩት ዘንድ አዘዘ። ያን ጊዜም ከዘመዶቹ አንዱ መጣ። ወደ ሀገሩ ሊወስደው ፈልጎ አልጋውን ያዘ። ልጆቹም ወደ እነርሱ ሊወስዱት ወደው አልጋውን ያዙ። የመጀመሪያው የራእይ ቃል ይፈጸም ዘንድ ክርክር ሆነ። ከዚህ በኋላ ከንጉሡ ትእዛዝ ወጣ። ልጆቹ ተቀብለው ወደ ሀገራቸው ገቡ። ሥጋውንም በእንጨት ሳጥን አስቀመጡት። አባ በጸሎተ ሚካኤል ከተገረፈበት ምድር አፈርን በውስጡ ጨመሩ። በሕይወቱ ሳለ እንዲሁ አዟቸው ነበርና ራሱ ባነጻት ቤተ ክርስቲያን ውስጥ አስገቡት። አባ በጸሎተ ሚካኤል በተገረፈበት ምድር ወደ ተሰራላቸው ቤተ ክርስቲያን እስኪያፈልሱት ድረስ ከዚያ አስቀመጡት። ከዚህ በኋላ ልጆቹ ሁለተኛ ወደ ልቅሷቸው ተመለሱ። አባት ለማን ተውከን? እንዳንተ ያለ እረኛን በየት እናገኛለን? አባት ወዴት እናገኘሃለን? አሉ። ከአላውያን ጋር ስትከራከር ነውን? ወይስ ቅዱሳንን ስትመክራቸው? ደምህ በምድር ላይ እስኪፈስ በተገረፍክበት ነውን? ወይስ ጥርሶችህ እስኪረግፉ ድረስ በተደበደብክበት በታሰርክበት እስር ቤት ነውን? ወይስ በፍርድ ቦታ ብቸኛ በሆንክበት ነውን? የት እናገኘሃለን? በወዴትስ እንፈልግሃለን? አባት ሆይ በፍቅርህ እሳት ልባችን ነዷል፣ አንጀታችንም በሞትህ ሐዘን ተናውጿል። ከሃዲያንን እንደዘለፍካቸው ባሰብን ጊዜ ደስ ይለናል። ወይም በታላቅ ጉባኤ በየመልኩ የሥላሴን አንድነትና ሦስትነት በተናገርክ ጊዜ ሐሴትን እናደርጋለን። ጥርሶችህ ወደ መሬት እስኪወድቁ ድረስ በአገልጋይ መደብደብህን ባሰብን ጊዜ እናለቅሳለን። ዳግመኛ ከአፍህ የፈሰሰ ደምን ባሰብን ጊዜ እናነባለን። ደምህ እንደ ውሃ እስኪወርድ የተገረፍከውን ባሰብን ጊዜ እናለቅሳለን። ከዚህ ሌላ መላእክት ጋረዱኝ፣ የቅዱሳንም ማኅበር መገቡኝ ባልክ ጊዜ ደስ ይለናል። በእስር ቤት መታሰርህን ባሰብን ጊዜ እናለቅሳለን። ዳግመኛም የሐዋርያት ማኅበር ለማጽናናት የጎበኙህን ባሰብን ጊዜ እንደሰታለን። የቅዱሳን ፀሐይ አባት ሆይ በእውነት ጠለክን? የብፁዓን መብራት አባት ሆይ በእውነት ተሰወርክን? ስንፍናቸውን ለጻፈባቸው ለአርዮስ ሰዎች ሞቱን እንዳትናገሩ፣ የሐሰታቸውን ትምህርት በመልእክቱ ለገለጠባቸው ለንስጥሮስ ወገኖች እንዳታወሩ። በግዝት ሰይፉ የቆረጣቸው የቄልቄዶን ማኅበር ደስ አይበላቸው፣ በቃሉ ሰይፍነት የቆራረጣቸው ከሃዲያንም አይደሰቱ። አባት ሆይ የስም አጠራርህ በአፍ ውስጥ እንደ መዓር በአጥንትም ውስጥ እንደ ቅቤ ነው። አባት ሆይ ሞትህን በማሰብ የሚያዩ ዓይኖቻችን ታወሩ፣ ሕሊናችንም አንተን በማጣት ከእውቀት ተለየ። ወዮ ለእኛ ወዮታ አለብን፣ ድካም ከቦናል። እኛ ጎልማሶች ስንሆን ሽምግልና አገኘን። አባት ሆይ አንተ የተመሰገንክ ነህ፣ መልካምም ነገር ላንተ ይገባል። ዳግመኛም በፍቅርህ የተሸለሙ ብፁዓን ናቸው። ለመረጠህ ለአብ ምስጋና ይገባል፣ ለወደደህ ለወልድም ስግደት ይገባል፣ ላፈቀረህ ለመንፈስ ቅዱስም አኮቴት ይገባል። ልጆቹም ለቅሷቸውን ከጨረሱ በኋላ በሰላም ወደ ቤታቸው ተመለሱ። ለዘለዓለሙ አሜን። ጸሎቱና በረከቱ ከሁላችን ጋር ይሁን፣ አሜን። ገድለ አባ ጊዮርጊስ ዘጋስጫ ምዕራፍ 12 ወንድሞች ሆይ በሰማያት ያገኘውን የክብር ልብስ እንነግራችሁ ዘንድ እንመለስ። ይኸውም ጾምንና ጸሎትን የሚወድ ቅድስት ቤተ ክርስቲያንንም የሚያፈቅር አንድ ካህን ከጌታችን ከኢየሱስ ክርስቶስ ሲቀበል ያየው ነው። ያም ሰው እንዲህ አንድ ቀን የአባታችን ጊዮርጊስ የመጽሐፍት ቃል ሲነበብ በሰማው ጊዜ እጅግ አደነቅሁ። በልቤም ዋጋው በሰማያት ምን ያህል ይበዛ ይሆን አልኩ። በሰማያት የሰጠውን ጸጋውንና ማደሪያውን ያሳየኝ ዘንድ በጠለቀ ልብ ወደ እግዚአብሔር ለመንኩ። ያን ጊዜ ብርሃንን የተጎናጸፈ ሰው ተገለጸልኝ፣ በሰውም ቃል ተናገረኝ። ስለ ማህሌታዊው ጊዮርጊስ ለምን ታደንቃለህ አለኝ። እርሱ እግዚአብሔር አምላካችንን የወደደው አይደለም? ሰውን የሚወድ ኢየሱስ ክርስቶስ ለርስቱ ይሆን ዘንድ ራሱ መረጠው፣ ወደደው እንጂ። እንደ ካህኑና ነቢዩ ኤርምያስም ከእናቱ ሆድ ቀደሰው። እርሱ መንፈስ ቅዱስ ጰራቅሊጦስ አንተ የምታደንቃቸው መጻሕፍትን ሁሉ በአንደበቱ ተናግሯል። የአምላክ እናት ስለሆነች ስለ ንጽሕት እመቤታችንም ማርያም የምስጋና አርጋኖን የምታደንቀው ምንድን ነው? እርሱ የተናገረው አይደለም፣
የአምላክ እናት ንጽሕት እመቤታችን ከልባቸው ለሚወዷት ሰዎች ውዳሴዋን ይነግርና ይጽፍ ዘንድ በጆሮው ነገረችው እንጂ ስለ ማህሌታዊው ጊዮርጊስ ለማወቅ የፈለግከውን እነግር ዘንድ ስማ። የብርሃን እናት እርሷ እንደ ተወዳጁ ልጇ ትወደዋለች፣ በልብሷ ትሸፍነዋለች፣ በአፉም ትስመዋለች። በቀንና በሌሊት በመንገድ በገዳም በቤት በቦታው ሁሉ አንድ ሰዓት እንኳ ከእርሱ አትለይም። ዛሬም ቢሆን ንጽሕት ነፍሱ በልጇ በኢየሱስ ክርስቶስ ቀኝ ከእርሷ ጋር አለች። ክብርና ጸጋ መንበር የተቀደሰች አገርም ለአባታችን ጊዮርጊስ ተሰጥቶታል። ሰው በሕይወተ ሥጋ ሳለ ያየው ዘንድ የሚችል አይመስለኝም። ምናልባት ብዙ ከተጋህና ብዙ ከደከምክ ወደ እግዚአብሔርም ከጮክ ስለ ድካምህ ታየው ዘንድ ይገልጥልሃል፣ በእርሱም ደስ ይልሃል። ስለ ዓለም ብርሃናት ጴጥሮስና ጳውሎስ ስለ ሌሎችም ሐዋርያት ምስጋና እነግርህ ዘንድ ስማ። መንፈሳቸውና ተጋድሏቸው በእርሱ ላይ አድራለች፣ በራሱም ላይ ወርዳለችና። የጴጥሮስ ቁልፎች በእጁ እንደተያዘ የጌታችን ክርስቶስ መስቀልም በራሱ ላይ እንደተተከለ አላወክምን? ሁሉም ሐዋርያት እንደ ወዳጅና ወንድም ሰላም ይሉታል። የተሰጠውም ጸጋ እንደነርሱ ጸጋ ያለ ነው። እርሱም የቅዱሳንን ጸሎት በሁሉም ሰዓት በቀንና በሌሊት በእግዚአብሔር ፊት ያሳርጋል። ዳግመኛም ይመጣል፣ ሐሰተኛውንም ነቢይ ያሳፍረዋል፣ ከእርሱም ጋር ተከራክሮ ያወግዘዋል። ያን ጊዜ የሚያናግረኝን መለስኩለት፣ ጠየቅኩት። የዚህ ጻድቅ ረፍቱ በወዳጆቹ በጴጥሮስና ጳውሎስ የረፍት ቀን ለምን ሳይሆን ቀረ አልኩት። ነፍሱ በፍጹማን መነኮሳት በአባ ሲኖዳና በአባ መቃርስ የረፍት ቀን ታርፍ ዘንድ እግዚአብሔር ወዷልና አለኝ። አባ ሲኖዳ ለግብፅ ሰዎች አምድ እንደሆነ እርሱም ለኢትዮጵያ ሰዎችና በጌታችን ክርስቶስ አምነው ለሚኖሩ ሁሉ አምዳቸው ምሰሶ ነውና አንተም እርሱ ባረፈበት ዕለት እንደምትሞት እወቅ፣ ይህንንም ብሎ ከእኔ ተሰወረ። ይህንንም ሰምቼ የአባቴን የጊዮርጊስን ፍቅር በእኔ ላይ አበዛው። እኔም ስለ ኃጢአቴ በአባቴ ጊዮርጊስ የተቀደሰ የእረፍት በዓል ሞቴ ይሆን ዘንድ አግባብ አይደለም አልኩ። ከዚህ በኋላ መልአኩ እንደነገረው ለዚያ መነኩሴ ደረሰለት። በአባታችን በጊዮርጊስ በዓለ ዕረፍትም አረፈ። የተወደዳችሁ ወንድሞቼ ሆይ ለዚህ ተጋዳይ አባታችን ጊዮርጊስ እግዚአብሔር የሰጠውን ታላቅ ክብር ነገርናችሁ። ከዚህ የተረፈው ምስጋናውና የክብሩን ብዛት ደግሞ የንጉሥ ክርስቶስ አገር በሆነች በኢየሩሳሌም ሰማያዊት ይገኛል። አሁንም የተወደዳችሁ ወንድሞች ሆይ እነሆ አባታችን ጊዮርጊስ ይህን ያህል ለእግዚአብሔር ቅርብ እንደሆነ አወቅን። ሁልጊዜ ከስሉስ ቅዱስ ፊት በመቆም ለእያንዳንዱ ይማልድ ዘንድ ባለሟልነት አለው። እኛም ለወንድሞቻችን ነዳያንና እንግዶች ምጽዋትን እየመጸወትን አማላጅ እናድርገው። እርስ በርሳችንም እንፋቀር። ሁላችንን ይቅር እንዲለንና ኃጢአታችንንም እንዲያስተሰርይልን በጌታችን ኢየሱስ ክርስቶስ ፊት ይለምንልን ዘንድ ንጽሕናን ገንዘብ እናድርግ። የታላላቆቹንና የታናናሾቹን የሽማግሌዎችንና የሕፃናቱን የመበለታቱንና የልጆችንም አንድነት ይባርክ። ዳግመኛም ተስፋ የምናደርገው ኢየሱስ ክርስቶስ ኃጢአታችን ያስተሰርይልን በደላችንንም ይደመስስልን ዘንድ ይህን መጽሐፍ ለመጽሐፍ የተጋውን ይባርክ። ስህተታችን ይሰውርልን። ከዘመናችን መጨረሻ በፊት መልካም ሥራ ለመስራት ይርዳን። በመታሰቢያው ቀን ለተሰበሰባችሁ ለሁላችሁም ሕፃናቶቻችሁን ያሳድግ፣ ድሆቻችሁንም ይመግብ፣ ለንግድ የወጡትን ይመልስላቸው፣ የሹማምንቱን ልቦና ያራራላቸው። ለዚህች ዕለት እንዳደረሳችሁ ብዙ ዓመትና ረጅም ዘመንን ይስጣችሁ። የነፍስና የሥጋ ኃጢአታችሁን የሚያስተሰርይ ንጹሕ ሥጋውን ክቡር ደሙን ለመቀበል የተዘጋጃችሁ ያደርጋችሁ። ያለ ወንድ ዘር የድህነት ፍሬ ከማኅፀኗ በተገኘ ሁል ጊዜ ድንግል በሆነች በእመቤታችን ማርያም አማላጅነት ዓለም ሳይፈጠር የተዘጋጀላችሁን መንግሥተ ሰማያት ትወርሱ ዘንድ የአባቴ ብሩካን ወደ እኔ ኑ የሚል የደስታን ቃል ያሰማችሁ። በስብከታቸው የጣዖትን ቤት በዘጉ የአብያተ ክርስቲያናትን በር ደጃፍ በከፈቱ በትምህርታቸውም የከሃዲያንንና የተቃዋሚዎችን ልቦና ባጠሩ በጌቶቻችን ሐዋርያት አማላጅነት የደስታ ቃልን ያሰማችሁ። ከአዳም ልጆች ጀምሮ እግዚአብሔር አምላክን ደስ ባሰኙት በሰማዕታትና በጻድቃን ምልጃ የደስታ ቃልን ያሰማችሁ። ዛሬም ዘወትርም እስከ ዘላለሙ ድረስ አሜን ይሁን ይደረግ።
ጌታዬ አባ ጊዮርጊስ ያረፈው በሮማውያን ተሙዝ በተባለ ወር በአንደኛው ቀን በቅብጥ አቢብ በተባለ ወር በአረብ ዲኢል ቀኑድ በተባለ በግዕዝ ሐምሌ 7 ቀን አዳም በተፈጠረ በ6657 በኢትዮጵያና በሮም አቆጣጠር በ6617 ነው። እኛ ግን ከአባታችን አዳም ጀምሮ እስከዚያ ድረስ 6705 ነበረ እንላለን። ዓመተ ምሕረቱንም በንጉሥ ገብረ መስቀል አቆጣጠር በ305 ነበር። ይህም 13ኛው አቆጣጠር ነው። በትግራይ ግን በ77 ነው። በካህናት ደብተራም በአንድ ዓመተ ምሕረት በ15ኛው ዓመት እደቅትዮን ነው። በኢትዮጵያ በሁለት እደቅትዮን አበቅቴ አልቦ በነበረበት በሰባት ጥንተ ዮን በወንጌላዊው ማቴዎስ ዘመን ረቡዕ ቀን ከሰማዕታት ዓመት በ1142 ይስሐቅ በነገሰ በ11 ዓመት ነው። 60 ዓመት ሲሆነው አረፈ። አሜን። ይህችን መጽሐፍ የተረጎማት የአባታችን የውስጣጤዎስ ዘቢዘል ልጅ አባ ያዕቆብ ነው። ከዚህም በኋላ ይህን መጽሐፍ ለማቅናት አንድ ድሃና ምስኪን ሰው ተጋ። በዚሁ ቃላችንን እንክታ፣ ንባባችንን እንተው፣ ነውራችን እንዲሰውርልን ስህተታችንንም እንዲሸፍንልን እግዚአብሔርን እንለምነው። ለዘለዓለሙ አሜን አሜን። ሃሌሉያ ይሁንልን ይደረግልን። የአባታችን ጊዮርጊስ የገድል መጽሐፍ ኅዳር 15 ቀን በ9 ሰዓት ተጽፎ ተፈጸመ። የአባታችን ጊዮርጊስን የገድል መጽሐፍ በአባታችን ፊቅጦር ትእዛዝና በስነ ድንግል ትጋት የፍቅራችሁ ዜና ግድ ስላላችሁ ከናንተ ይደርስ ዘንድ በወደደ ጊዜ በፍቅር ደሴት ለምትኖሩ ለናንተ ልከንላችኋል። የኢየሱስ ሞዓ ልጆች አባቶቻችን በጸሎታችሁ አትርሱን። ከጸሐፊው ወልደ አብ ጋር ለኛ ያለ እናንተ ተስፋ የለንምና ለዘለዓለሙ አሜን። ጸሎቱና በረከቱ ከሁላችን ጋር ይሁን። አሜን። እግዚአብሔር ነገሥተ ምድር ሰብሕዎ ለአምላክ